ሁለት አመት ልጅ እንደሆንኩ በቤተሰባችን መካከል የቤተሰብ ችግር ተፈጠረ። በዚህ መሃል እናትና አባቴ ሞተዋል። ማጨስ ጀመርኩኝ፣ መቃም ጀመርኩኝ። ረሃብ በጣም ነው ይጎዳል። እንርቦኛል ብዬ መጠየቅ አልችልም፣ ጠምቶኛል ብዬ መጠየቅ አልችልም። አማራጭ ስላጣ በጣም ረሃብ ሲጠናብኝ ቆሻሻ ቦታ ላይ ምግብ መብላት ጀመርኩኝ። ዝናብ አለ፣ ጭቃ ነው፣ ክረምት ነው። በዚህ መካከል አሴምብል ቸርች ያኔ አዲስ መቋቋሙ ነው። ፓስተር ወልዴ አዩኝ። ገሰጥን አይደል ናስቲ ያለኝ ጥበቃ መሆን ትፈልጋለህ አለኝ። ስለ ጴንጤ ማውቀው ታሪክ የለም፣ ባለውን ታሪክ አላውቅም አልኳቸው። ለመጀመሪያ ጊዜ ጉባኤ እግዚአብሔር ቤት ውስጥ ጥበቃ ሆንኩ። ብዙ ሀዘን አልፎብኛል። አባቴ እናቴ ሞቷል። ከሁሉም አንዱ የማረሳው ኢቨንት 6 ኪሎና ዩኒቨርሲቲው ይቀራረባል። ዩኒቨርሲቲ ጋር ሄዳለሁ። እባብ ጋር ቆሜ አለቅሳለሁ። ከሀገር ቤት ስመጣ እኮ ለመማር ነው፣ ሐኪም ለመሆን ነው። እንደው ሜዳ ላይ ቀርቼ ነው የምቀረው። በቃ በጥበቃ ነው ላይፌን የምጨርሰው። ከታች ስትመጣ ጥበቃ ስቶ ምናምን ሰው እንደ እንትን አይም እግዚአብሔርም ጥሪ እንዳለብህ እግዚአብሔር ባንተ ላይ ዓላማ እንዳለው ከሌሎች እኩል እንዳለ የማሰብም የማሰላሰልም የአእምሮም ኬፓቢሊቲ እንዳለ ማስተርሴንም እዛው 6 ኪሎ በጆርናሊዝም እና ኮሚኒኬሽን ተመረኩኝ። የጉባኤ እግዚአብሔር ቤተክርስቲያን ሄድ ኦፊስ ፕሬዚዳንቱ መጥተው አናገሩኝ። አሁን በጉባኤ እግዚአብሔር ቤተክርስቲያን ዋና ቢሮ ሀብት አፈላላጊ ዘርፍ ዲፓርትመንት ሄድነት ነው የማገለግለው ማለት ነው። ምድረ በዳዎች በሙሉ መንፈስ ቅዱስ አለ። ስሜ ያው ገስጥ አሰግደው ነው የሚባለው። ጉባኤ እግዚአብሔር ቤተክርስቲያን ውስጥ ነው የዳንኩት የዛሬ 24 አመት አካባቢ። ከዛ ጊዜ ጀምሮ ያው በተለያየ መልኩ እያገለገልኩም እየሰራሁም በእግዚአብሔር ቤት አለው። ትንሽ ወደ ኋላ መሄድ ያስፈልገኛል እንዴት ጌታን አገኘሁ የሚለውን ነገር በደንብ ለማስረዳት። እኔ ተወልጄ ያደግኩት ገጠር ነው የተወለድኩት በልጅነቴ። በዚህ በሚንጀር ሸንኮራ አካባቢ ኤጀሪ የምትባል ቦታ አለች። እዛ አካባቢ ነው የተወለድኩት። ምናልባት ባለፈው አውሮፕላን የተከሰከሰበት አካባቢ ማለት ነው። እዛ ተወልጄ 2 አመት ልጅ እንደሆንኩኝ አክስቴ ወደ አዲስ አበባ ታመጣኛለች። በወቅቱ ልጅ አልነበራትም። እኔን ወደ አዲስ አበባ መጣችኝ። እኔን ካመጣች ለማሳደግ ማለት ነው። በዛ ሂደት ውስጥ እንግዲህ እግዚአብሔር ረድቷት ሌላ ልጅ ወለደች። ከዛ ልጅ ስትወልድ ለኔና ለልጇ ያላት ፍቅር እኩል መሆን ያቅተዋል ይመስለኛል። ያ ብዙ ማስታወሰው ነገር የለም። ከዛ መበደል ጀምራለሁኝ። አያቴም እዚህ ነበረች፣ አባቴ እናት፣ ሌሎች አክስቶቼ፣ አባቴ ወገኖች በብዛት እዚህ አሉ። ኢንፎርሜሽን ይደርሷል አባቴ ማለት ነው። ልጅ በስርዓት እየተያዘ አይደለም የሚል ወደ ክፍለ ሀገር ላይክ እዚህ አይ ቲንክ ልክ እድሜ ወደ 8 አመት ምናምን ሲሆን ይመስለኛል ወደ ክፍለ ሀገር ተመልሼ ሄድኩኝ። እና እዛ ገጠር ውስጥ እንደማንኛውም የገጠር ልጅ ትምህርት የመማር እድል አግኝቻለሁኝ። ትምህርት ቤቱ ይርቃል፣ ግን እንደማንኛውም የገጠር ልጅ ነው ያደግኩት። በዛ መካከል የመማር እድሉ ስለነበረኝ እስከ 6ኛ ክፍል ተምሬ ትምህርት ቤቱ ያለው እስከ 6 ነው። ከዛ ለቅቄ ጨፌ ዶንሳ ወደሚባል ቦታ 7ኛና 8ኛ ክፍል ለመማር መሄድ ነበረብኝ። እዛ ደግሞ ዘመሴ የለን አባቴ ቤት ተከራየልኝ፣ ትንሽ ቤት። ስለዚህ በእኛ ጊዜ የነበረው ትምህርት እንዴት ነው? ከእናትና ከአባት ቤት ከገጠር ዳቦ፣ ቆሎ፣ በሶ ይዘህ እሁድ ማታ ትሄዳለህ። እስከ አርብ በሱ ትማራለህ። እሱን ደረቅ ወሽሮ ነገር እየበላህ ማለት ነው። ከዛ ተመልሰህ አርብ ማታ ትመጣለህ። 2 ቀን እንጀራ ትበላለህ። እንደዚህ ነበረ ትምህርት ሂደቱና 7 እና 8ን በጥሩ ሁኔታ ካጠናቀቅኩ በኋላ ደብል አልፍ ነበር። ኢንፋክት ያለ እድሜ ነው ትምህርቴን እየገፋ ሄድኩትና ጠናቅቄ ስመለስ አይጠበቅ ነገር በቤተሰባችን መካከል የቤተሰብ ችግር ተፈጠረ። ላይክ በሚዲያ ላወራል ማይችለው አይነት ነገር፣ በጣም ጥሩ ያልሆነ ነገር ተፈጠረ። ስለዚህ አባታችን አካባቢ መልቀቅ ነበረበት፣ እኛ ከእናታችን ጋር መቅረት ነበረብን። ከእናታችን ጋር እያለን በጣም ይተኮስብን ነበር። ማታ ማታ ሰዎች እየመጡ ይተኮሱብን ነበር። አባቴ ያው በእጁ ሰው ጠፍቶ ስር ነበረ። በዛ ወገን ያለው መጥቶ ይተኩሱብን ነበር። እዚህ መበታተን ነበረብን ሁላችንም ማለት ነው። ስለዚህ ግማሽ ወንድሞቼ ወደ እናቴ አባቷ ቤተሰብ ጋር ሩቅ ናቸው አሉት፣ ወደዛ ሄዱ።
እኔና አንዳንድ ወንድሞቼ እዛው እናቷ እዛው አካባቢ ስለነበረ ወደ እነሱ ሸሸን። እዛ ያለን እንግዲህ ትምህርቴን መማር አቆምኩኝ ማለት ነው። በዚህ መሃል ደብረ ዘይት መላለስ ነበር። ደብረ ዘይት ከተማዋ ቅርብ ነውና ትንሽ ያው መረጋጋቱም የለም እንትኑ አለ። አስጨናቂ ሁኔታ ውስጥ ነው የምናልፈው፣ መከራ ውስጥ ነው የምናልፈው። አጎቶቻችን አሉ በእናቴ በኩል፣ አያታችን ፊት ይነሱናል። ያው የሞላ ቤት ነው ቤቱ፣ ያው የገበሬ ቤት ቢሆን መብላት መጠጣት እንደዚህ አይነት ነገር ኢሹ አልነበረም። እነሱ ኢሹ እየሆኑ መጡ። ሰው ቤት ጥገኛ ስለሆን በፈለግነው ሰዓት ቆርሰን የምንበላው እንጀራ የለንም፣ በፈለግነው ሰዓት ቀድተን የምንጠጣው ውሃ የለንም፣ ጥገኞች ነን። በዚህ ምክንያት እናቴ በጣም ትበሳጫለች። ቤታችን ተዘግቷል፣ ንብረታችን ግማሹ ወድሟል። ግን ተመልሰን መግባትን አሰብን። ወደዛ ተመልሰን እንግባ፣ ልጆቼ የሰው ፊት እያዩ በዚህ አልቀጥልም የሚል ከእናቴ በኩል ቆረጥ ያለ ኮሚትመንት መጣ። ሌሎቹ ልጆች መሄድ አልፈለጉም። እኔ አብሬያት ገባሁኝ። እዛ ወና ቤት ውስጥ ገባን። አንድም እናቴን ፕሮቴክት ለማድረግ፣ ሁለትም የሰው ፊት እንዳይገርፈን ከማለት አንጻር ይሄን ሁሉ ሲሆን ያው ከፍተውብን ሳይሆን ያው ይገባሃል ነፃነት አጣን። ሰው ቤት ነን ያለነው። አጎቶቼ ግማሹ ደብረ ዘይት ናቸው ያሉት። የአጎቶቼ ሚስት አለች እዛ። ሰው ሁሉ ያው እዛው እንደ ቤተሰብ ለመሆን አልበቃንም። ያው ሸሽተን ሄድን ሰዎች ስለሆን በዛ መካከል እኔ ትንሽ ሱቅ ነገር ጀመርን። ያው ኑሮን ለመቋቋምና ቡና፣ ዘይት፣ ጋዝ ከደብረ ዘይት እያመጣው ትንሽ መሸጥ ጀመርኩ። ላይክ አይ ዋዝ 40 14 ዓመቴ ነው። በርግጥ በዛ ወቅት ልጅ ነኝ፣ ግን ከሌሎች ጋር እየሄድኩኝ ይሄንን ነገር ማምጣት ጀመርኩኝና መስራት ጀመርኩኝ። ደብረ ዘይት ከተማ ላይ በዚህ ያለሁኝ ያው ብር መያዝ ጀመርኩኝ፣ ማጨስ ጀመርኩኝ፣ መቃም ጀመርኩኝ። ፒር ግሩፕስ ኢንፍሉዌንስ መጣ። ከአዲስ አበባ ደግሞ የመጡ አስተማሪዎች ነበሩ። እዛ ኤሌመንተሪ ስኩል አለኛው ሰፈር አዲስ የተቋቋመ ነው። እኛ ጫት አናውቅም፣ እኛ አካባቢ አይታወቅም፣ የተለመደ አይደለም። እነሱ እያስለመዱ መጡን። እኔም በዛ ሱስ ተጠቂ ሆንኩ። አንድ ጓደኛ በጣም ያጨሳል፣ አጫሽነትን በዛ ተለማመድኩኝ። ግን ኢሚን ታይም ካለኝ አንድ ኳሊቲ በጣም አነብ ነበረ። ማነበው እንግዲህ ያው ሶፊስቲኬትድ የሆነ ነገር አላነብም። ፊክሽን ነው የምናነበው በእኛ ጊዜ። በጣም አንባቢ ከተባልክ ፊክሽን ነው። እሱንም ከትምህርት ቤት ከሰው ምናምን እየፈለግን ነው የምናነበው እና ፊክሽን አነባለሁኝ። ድንገት ደብረ ዘይት ከተማ እቃ ጭኜ ቆሜ አስፋልት ላይ ያለሁ አንድ ሰው አንድ ጻልጅ ላይክ ኦልሞስት 6-7 ዓመት ይሆነዋል ብዬ ነው የማስበው። መጽሐፍ የሚገዛ እያለ ይመጣል ማለት ነው። አየሁት። መጽሐፍ በጣም ስለማነብ ስለምወድ ገዛሁት። የገዛሁት ግን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ መሆኑን አላቅም። እውነቱን ለመናገር መጽሐፍ ቅዱስ ቀይ ይሁን ጥቁር ይሁን አላቅም። ለምን በኦርቶዶክስ ቤተክርስቲያን ነው ያደግኩት። ቤተክርስቲያን ስንሄድ የተደጎሰ ነው መጽሐፉ፣ ታውቃላችሁ። ተደጉሶ ይሄ በሆነ ጨርቅ ይሸፈናል፣ እንሳለማለን፣ ወንጌል ይነበብልናል፣ ወደ ቤታችን እንሄዳለን። ከዛ ያለፈ ዲቴል የሆነ ነገር ማቆይ የለም። መጽሐፍ ቅዱስም እንደዚህ ያልተደጎሰ መጽሐፍ ቅዱስ ሳይ የመጀመሪያ ጊዜ ነው። መሆኑንም አላቅም። ገዝቼ ገባሁኝ። ክላስ ለብቻ የነበረ ገብቼ ማንበብ ጀመርኩኝ። ዘፍጥረት ጣመኝ፣ ዘጸአት ጣመኝ። ከዛ በኋላ ያለው ታሪክ በጭራሽ የማይገባኝ ሆነ። ምንድን ነው ይሄ? ያው ስለ ጂናሎጂ ነው፣ ከሌ ወለደ በዚህ ወጣ ምናምንና የለመድኩት የፊክሽን አንድ ገጸ ባህሪ እስከ መጨረሻው ይሄዳል እና ገጸ ባህሪዎቹ ይጠፉብኛል፣ እዚህም እዛም ይጠፉብኛል። እና እንዲህ ነገር ምን አይነት መጽሐፍ ነው? እዚህ አይገባኝም ብዬ ተውኩት። በዚህ መሀል ትቼው ያው ጠጣለሁ፣ ወጣለሁ፣ ገባለሁ፣ አጨሳለሁ፣ ምን እላለሁኝ። አባቴ በዛ አካባቢ የለም፣ ይቆጣጠረኝ የለም። ነፃነቴ እንደ ልብ ሆነ። እናቴ ብቻዋን ቴክ ኬር አታረገኝም። ያው ሌሎች ልጆችም አሉ፣ ወንድሞችና እህቶቼ። መጨረሻ ላይ አንድ ቀን በጣም ከሚገባው በላይ ሰክሬ ገባሁኝ። ሰክሬ እንግዲህ ያው በእኔ አቅም ነው፣ ገብቷችኋል አይደል? ሁለት መለኪያ ላይ ያሰክረኝ ይችላል። አይ ዋዝ ቬሪ ያንግ እና ተኛሁኝ። ሌሊት ተማሪ ያለሁኝ ያው ጠንካራ ተማሪዎች ያሉበት ነበር ስማር የነበረው ላይ ደረጃ ተማሪም ነበርኩኝና ሌሊት እናነባለን ከ8 ሰዓት እስከ 12 ሰዓት ኖርማል የንባብ ሰዓታችን ነበረ። በዛ ጊዜ ሰካራም ሆኜ ነቃለሁ። ዴቨሎፕ አድርጌያለሁ ኤክስፒሪየንስ እና ተነሳሁኝ። ምን እንዳደርግ ላነብ ሳይ ያው ገጠር ነው፣ ኩራዝ ለኩሼ ነው ሳይ ያነበብኩት መጽሐፍ ነው። ያላነበብኩት ያ መጽሐፍ ቅዱስ እዛ ጋር ለጥቁሩ መጽሐፍ ዝም ብዬ ላይክ አላለ ፍላጎት ሳይኖረኝ በቃ እጄን ዘርግቼ
ከፈትኩ። ስከፍት ለመጀመሪያ ጊዜ አዲስ ኪዳን የሚላየኝ ማለት ነው። እሱ በራሱ አስገረመኝ ማለት ነው። እንዴት በአንድ መጽሐፍ ውስጥ ሌላ መጽሐፍ ይኖራል? ምዕራፍ 1 ሲል እንዴ ይሄ መጽሐፍ ታሪከኛ ነው ማለት ነው የሚል ምንም ከመንፈሳዊ ነገር ጋር አያያዣለን። ማንበብ ጀመርኩኝ። እንዳነብ የሳበኝ ነገር በመጽሐፍ ውስጥ ሌላ ከምዕራፍ 1 የሚጀምር መጽሐፍ በመገኘቱ ነው። ገጹ እኔ ከማውቀው የፊክሽን እንትን በጣም የተለየብኝ ስለሆነ እሱ ሳበኝ። የማቴዎስ ወንጌል ከፍቼ ሳነብ አይ ቲንክ መጨረሻ ላይ የማቴዎስ ወንጌል ሲጨርስ ተንበርክኬ ማልቀስ ጀመርኩኝ። ምንድን ነካኝ አላውቅም። ማስታወሰው ነገር የለም። በጣም በእንባ ታጠብኩኝ። ግን ኢየሱስን እንዳንድ የፊክሽን ገጸ ባህሪያቼ ነበር እንጂ መንፈሳዊ ነገር ገብቶኝ ምናምን አይደለም። በጣም አለቀስኩኝ ከሚገባው በላይ። ከዛ ጠዋት አይኔ እስኪያብጥ ድረስ ሆንኩኝ። ቁርስ በላሁኝ፣ ወጣሁኝ። መጨረስ ፈለኩኝ። አልቋል ታሪኩ። ግን የማርቆስን ወንጌል ጀመርኩኝ። ሴም ስቶሪ ነው የሚነግረኝ። ብቻም አዲስ ኪዳንን በሳምንት 2 አንብቤ ወይ 3 ጊዜ ይሆናል አንብቤ ጨረስኩኝ። ምንም አልገባኝም። ህይወቴ በሙሉ ታሰረ። በዛ ተያዝኩኝ። ከዛ ቤተክርስቲያን ሄድኩኝ። ኦርቶዶክስ ቤተክርስቲያን እንደዚህ አይነት ነገር አግኝቻለሁ። ቄሱ መጽሐፍ ቅዱስ ነው እኮ አሉ። ነው እንዴ አልኳቸው። አዎ መጽሐፍ ቅዱስ እንድንይዝ አይፈቀድልንም እኛ። ከየት አገኘኸው አሉኝ። አይ እንደዚህ ገዝቼው ነው። እስቲ አምጣው አሉኝ። አይ አላመጣውም አልኳቸው። ከዛ ተደብቄ ማንበብ ጀመርኩኝ። የእግዚአብሔር ቃል መሆኑ ገባኝ። ስለዚህ የኔ ኢንካውንተር የጀመረው እዛ ይመስለኛል። መጽሐፍ ቅዱስ መሆኑን ሳውቅ ተደብቄ ማንበብ ጀመርኩኝ። ማታ ለቤተሰቤ ማንበብ ጀመርኩኝ። ሁሉም ማልቀስ ጀመረ ቤት ውስጥ። አባቴ በዚህ ጊዜ ታርቆ መጥቶ ነበርና ማልቀስ ጀመረ። እናቴ ታለቅሳለች። አነብላችኋለሁ። ግን መንፈሳዊ ነገር እንደዚህ ገብቶን አናውቅም። እውነቱን ለመናገር እኔ ኢየሱስ ገብቶኛል። የገባኝ ያህል ግን ይሄ ዘላለማዊ አዳኝ አሁን ክርስቲያን ሆኜ የተረዳሁት መረዳት አልነበረኝም። ኦርቶዶክስ ቤተክርስቲያን የምሰማትን ያህል ኢየሱስ ጌታ እንደሆነ አምላክ እንደሆነ ነው። አምላኬ ነው፣ ጌታዬ ነው። አሁን ለኃጢአቴ ሞተ እንደዚህ የሚለው ከማነበው የማነበው ተዋህዶኝ ትርጉም ሰጥቶኝ ሳይሆን አዳኝ ነው፣ ጌታ ነው፣ ለሰው ልጆች ሞቷል የሚለው ነገር እንላለን። ያደረጋቸው ተአምራቶች ያስለቅሱናል። ሞስቲሊ እኛን ያስለቅሰን የነበረው መገደሉ ነው፣ ሞቱ ነው። በግፈኞች እጅ ተገደለ የሚለው ፓርት ነው እኔን በጣም ልቤን የሚነካው። ለኔ የተከፈለ ዋጋ ነው የሚለው ቆይቶ ጌታን ሳገኝ የገባኝ እውነት ነው። እኔ ግን እንደ አንድ ሰብአዊ ሰው ይሄ አምላክ ሆኖ ለሰው ልጅ ሞቷል። አይ ነው እዛ ላይ ከማነበው ነገር ዲቴሉ አልገባም። ያለ መንፈስ ቅዱስ ነገሩን እንዴት ትረዳለህ? ገብቷል አይደል? እንደው በደረቁ ነው የተረዳሁት። ፋሚሊዬም እንዴት ለኛ ሲል ሞቷል፣ ለኛ በወንጀለኞች ተገድሏል፣ በግፍ ነው የተገደለው የሚለው ነገር ነው ሳነብላቸው ልባቸው። እኔ ነኝ እሷንም ኤክስፕሌን ማድረግላቸው። በእኔ ልክ ነው የሚረዱት። ግን ቤተሰብ ውስጥ የሆነ ነገር አምጥቷል። መጽሐፏ በቃ እስክትቀዳደር ድረስ ነው። አባቴም ለብቻ ያነባታል፣ ወንድሜም ተደብቆ ያነባል። እኔ ደግሞ አተንኩብኝ እላለሁ። በእንደዛ ነው የገባን እና ግን እኔን ለውጦኛል። እኔ ምንድን ነው የለወጠ ብትል የሚገርም መጽሐፍ ቅዱስን ማንበብ በጣም ስጀምር በተለይ አዲስ ኪዳን ላይ ስመጣ ደብተር ገዛሁኝ። ደብተር ገዝቼ በተለይ ሮሜ 12ን እና ማቴዎስ 5-7 ያለው የተራራ ስብከቶችን መገልበጥ ጀመርኩኝ። ፕራክቲካሊ ነበር መኖር የምፈልገው። እዛ ላይ የተጻፈውን በህይወቴ ኖሬ ማየት ፈልግ ነበር። ስለ ቅንነት፣ ስለ ደግነት፣ እግዚአብሔርን ስለማየት። ሌላው በጣም የፈተነኝ ቃል እዛ ያለውኝ የሰናፍጭ ያክል ቅንጣት እምነት ቢኖርህ ይህን ተራራ ተነስተህ ወደ ባህር ግባ ብትለው ይሆንልሃል የሚለው ማርቆስ ላይ ያለው ቃል እጅግ ፈተናኝ ነበር። በጣም ፈተናኝ። እንዳጋጣሚ እኔ የተወለድኩበት ከኛ ቤት ጀርባ ትልቅ ተራራ አለ፣ ትልቅ ኩሬ አለ ሰዎች የሚቆፍሩበት። እዚህ ሁሉ ጊዜ እጄን ዘረጋና በኢየሱስ ስም የሚባለውን አላቅም ምን አላቅም፣ አንተ ተራራ ተነሳና እዛ ግባ እላለሁ። ለምን ፕራክቲካሊ ብድግ ብሎ የሚገባ አይነት ነገር ነው የሚመስለኝ። መጽሐፍ እንደዚህ ነበር የምረዳው፣ ግን አልገባም። አንድ ቀን ግን በጣም መበሳጨት ጀመርኩኝ። ለምን ጸልያለሁ? ምጸልየው እናትና አባቴ ገልማ አለ ማለት የኛ ሰው የአያቶቻችን ገልማ ይሄ እንግዲህ ወቃቢ ምናምን ያለው ይመስለኛል። የአያቶቼ ነው ተብሎ እዛ ጨሌ ምናምን ይቀመጣ፣ ማንንም አይገባም። እዛ ገባለሁኝ። ምን እንጂ መጽሐፍ ነው ስጸልይ በስውር ባለው አባት ፊት ጸልይ፣ በስውር የሚያይ አባት በግልጽ ይከፍልሃል የሚላን ዳይሬክትሊ ስላነበብኩኝ እዛ ገባና ጸልያለሁ። ማንም እንዳይል የምጸልየው ጸሎት ምንድነው? አባታችን ሆይን ነው በቃል 100 ጊዜ ተንበርክኬ ለው ይችላል። ሌላ ጸሎት አላውቅም።
ግን እሱ ህይወቴን ለውጦት አይቻለሁ። የእግዚአብሔር ቃል እውነትም ከተሳለ ሰይፍ ይበልጣል። እናቴና አባቴ አያውቁም እንደማጨስ፣ ማንም ሰው ነው የማያውቀው። ተደብቄ ነው የማጨሰው። ወንድሞቼ መበከል አልፈልግም። ማህበረሰብ ውስጥ እንትን መጥፎ አርአያ መሆን አልፈልግም። ግን ድብቁን ነገሬን የመታልኝ እሱ ነው፣ ቃሉ ነው። ቀስ እያለ እየነቀለ ከዛ አስታራቂ ሆንኩ። ሰፈር ላይ በጣም ተላላኪ ልጅ ሆንኩ። እናትና አባቴ ጋር መወደድ ልጅ ሆንኩ። ባህሬን ቀየረውና የእግዚአብሔር ቃል በእንደዚህ አይነት ጥቅል ነው የገባኝ። ዝርዝሩ አልገባኝና በጥቅል ነው። አባቴ ምን ገብቶት እንዳለቀስ አላቅም። እናቴ ምን ገብቷት እንደምታለቅስ አላቅም። ግን ሳነብላችሁ ሁሉ ጊዜም ያለቅሱ ነበር። ህይወቴ ሳላውቀው ሺፍት እያደረገ መጣ። ማጨስ በራሱ ጊዜ ጠፋ። መቃም በራሱ ጊዜ ጠፋ። እነዚህ ለቤተሰብ አስቸጋሪ የሆንኩባቸው ካራክተሮች በራሳቸው ጊዜ የተሰሩ መጡ። በዚህ መሃል ነው እንግዲህ እኔ ነገረ ድነት እዛ ጋር ጀመረ ብዬ ነው የማምነው። አሁን ሲገባኝ ያኔ አይገባኝም። ከዛ ገዳም መግባት ፈለኩኝ። ስለ ጴንጤ ማውቀው ታሪክ የለም፣ የሚባለውን ታሪክ አላቅም። ነገር ግን አንድ ደብረ ዘይት መጥቼ አጎቴ አይ ቲንክ ተደብቆ ጌታን አግኝቷል ይመስለኛል። አሁን ነው አናላይዝ ማረገው። ቤቱ ሳድር አንድ መዝሙር ከፍቶ ነበር፣ የታምራት ኃይሌ። አሁን ነው የሚገባኝ። የድል ዘንባባ ይዤ ስገባ መንግስተ ሰማይ በር ላይ የታረደውን በግ እንዳይ የሚለውን ከፍቶልኝ ነው የሚሄደው። እንደዚህ ነው አይለኝም፣ ያ ነው አይለኝም። ሳስበው እሱ አንደርግራውንድ ምናልባት በጌታ የሆነ ይመስለኛል። አሁን በጌታ ነው ኢንፋክት። እና እሷ ነች ሌላው ኢንካውንተሬ። እና እሱን እሱ መዝሙር እየዘመርኩ መጽሐፍ ቅዱስ እያነበብኩ ገዳም መግባት ፈልጌ ሌሊት ነው የሚወጣው ገዳም ለመግባት። እና አስብና ቤተሰቤ አንድ ነገር ቢሆንብኝስ የሚል ነገር ጥያቄ መጣብኛል። ትምህርቴስ የሚል ጥያቄ መጣልኝ። ትምህርቴ ለብዙ ዓመት አቋርጫለሁ። ቢያንስ 4 ዓመት ምናምን አቋርጫለሁ። በዚህ መሃል የመጀመሪያ ኦሪጂናል ፕላኔ ሜዲካል ዶክተር መሆን ነው። አሁን የሞተው አጎቴ ማላውቀው አጎቴ ሜዲካል ሐኪም ስለነበረ እሱን ለመተካት እሱ መጽሐፍቶች አንብቤያለሁ። እንደሱ አይነት ነገሮች እንትን አድርግ ነበር፣ ወደ ባዮሎጂ አደላ ነበርና እሱ ጠፋ። ስለዚህ ለብዙ ጊዜ ያቋረጥኩት ትምህርቴ እንደገና በውስጤ አግራቬት እያደረገ መጣ። ገዳም መግባት ፈልጋለሁ፣ ግን የትምህርት ፍላጎቴና ቤተሰቤን ጥሎ መሄድ ሁለቱ እያያዙኝ መጡ። በዚህ መሃል ድንገት አቻ የሌለው ፍቅር የሚል ፊክሽን አነበብኩ። ጻፊ ማን እንደሆነ አላስታውሰውም። ሁሌ ታሪኩ ሙሉውን አውቀዋለሁ። አንድ ሰው ከሀረር አካባቢ ወደዚህ እንዴት እንደመጣና ጎዳና ተዳዳሪ ሆኖ ጫማ እየጠረገ የሰው ቤት ልብስ እያጠበ ሐኪም እንዴት እንደሆነ ነው ዋና ገጸ ባህሪው። ስለዚህ ያኔ የሐኪም ፍላጎት እዚህ ሰውዬ ላየሁት። እንዴ አዲስ አበባ ገብቶ የሰውዬ ጎዳና እየተዳደረ የሰው ቤት ልብስ እያጠበ ሊስትሮ የሆነ ሐኪም ከሆነ እችላለሁ ማለት ነው፣ ሕክምናዬን አሳካለሁ የሚል ድሪም ይዤ ድሮ የተጣላው ታክስቴ ጋር አባቴ ይዞ መጣሁኝ። ብዙ ጊዜ ፊት ነስተውኛል ወደዚህ መጥቼ ትምህርቴን ለመቀጠልና 8ኛ ክፍል ያኔ ሚኒስትሪ ይባላል፣ ሚኒስትሪ ወስጄ ነው ያቆምኩት። መጣሁኝ፣ ፈቃደኛ ሆነች። ወደ ገጠር ተመለስኩኝ። ያው ቀለብ ጤፍ ምናምን ይዤ ልብሴን ይዤ ያለኝ ለእናቴ አስረክቤ ሱቆች ምናምን መጥቼ አየር መንገድ ሲቪል አቪዬሽን ቀን ስራ ይሰራልና አንድ የምናውቀው ሰው አክስቴ የምታውቀው ሰው ጋር አገናኘችኝ። እሱ እዛ ጋር አስገባኝ። እኔ ብዙ ፊክሽን ነገሮች ምናምን ስለነበር ስለምተርክላት ታይም ኪፐሯ በጣም ትወደኛለች። ስለዚህ ኦልሞስት ምክትል ታይም ኪፐር ታደርገኛለች ማለት ነው። እዛ ስለማወራ እዛ ያለው ከኦሮሚያ አካባቢ ስለመጣ አንተ ኦሮሚያ ቋንቋ ብትማር ስራ ታገኛለህ የሚል ከዛ ከጓደኞቼ መጣ ማለት ነው። ስለዚህ ምን ትምህርት ቤት ለመማር መመላለስ ነበር ማታ ኦሮሚያ እየተከፈለ። በዚህ መካከል አሴምብል ቸርች ያኔ አዲስ መቋቋሙ ነው አሁን ያለበት ቦታ ላይና ቤቴ በዛ ነው ማልፈው። በዛ ሳልፍ አንድ ልጅ ተነግረኛለች፣ ጴንጤዎች እኮ እዚህ ያሉ እርጎዬ ቤት ይባላል ያኔና እርጎዬ ቤት እኮ ተከራይቶ ጴንጤዎች አስቸገሩት ትለኛለች። እንዴት የማርያምን ስዕል ያስረግጣሉ፣ እንደዚህ ያደርጋሉ፣ በጣም መጥፎ ነገር ይነግሩኝ ነበርና ድንጋይ እየተራወርን እናልፋለን። ያቺ ልጅ አልዳነችም፣ የተናጣቅም። ከዛ ሙዬ ትባላለች፣ ነገረችኝ። ቅዳሜ ጥምቀት አለ፣ እዛ ብትሄድ የሚያደርጉትን ክፉ ነገር ታያለህ አለች። እሱን ለማየት ነው ስራ ቀርቼ ቅዳሜ ክፉ ነገራቸውን ላይ ቸርች ሄድኩ። ቸርች ሄድ እለቱ ስብከት የለም፣ ትምህርት የለም፣ ምን የለም። ጥምቀት የሚያጠምቁበት ቀን ነው እና ሰው ይዘላል። ጌታችን መድኃኒታችን ኢየሱስ ክርስቶስን ነው እኔ ለመድኩት እንደዚህ አክብሮ መጥራትና ኢየሱስ ሲል በጣም ደነግጣለሁ።
እንደዚህ እውነት ነው እኚህ ሰዎች ክፎች ናቸው የሚለውን አናላይዝ አደረኩኝ። ያስነካል የሚባል ነገር ነበር በእኛ ጊዜ። ያስነካዋል፣ ያስቀምሰዋል ምናምን ምግባቸው እንዳትበላ የሚባል ነገር ነው። አዲስ አበባ ስመጣ ማአት ነገር ነው ስለ ጴንጤ የተነገረኝ አላውቅም። በጣም ፍርሃት ጀመርኩኝ። ከገባው በኋላ ምግብ ላለመብላት ወሰንኩኝ፣ ላለመጠጣት ወሰንኩኝ። ግን ለስላሳ እየታደለ ስለነበር ፕሮግራሙ ካለቀ በኋላ በጥርሴ ከፍቼ አንድ ኮካ ጠጣሁኝ። መጨረሻ ፕሮግራሙ አለቀና ተበተነ። ልደባደብ ነው ሄድኩት፣ ልሳደብ ነው ሄድኩት። መሳደብ አልቻልኩም፣ መደባደብ አልቻልኩም። ጥግ ስር ቆምኩኝ። ሰው ሁሉ ወጥቶ አለቀ። ልክ ልወጣ ስል ስቲል የማረሳው ስሜት አለኝ። ፓልም ይሄ ያላለ ከእጅ በላይ ይሄ ማላየው ሰው ማላቀው ሰው ይገፋኛል ወደ ውስጥ። ጌታን ሳትቀበል አትውጣ፣ ጌታን ሳትቀበል አትውጣ የሚል ከውስጤም ድምጽ ይመጣል፣ ከአካባቢዬ ድምጽ ይመጣል፣ እጅ ደግሞ ይገፋኛል። በጣም አለቀስኩኝ። መውጣት ሲያቅተኝ ለምን አስነኩኝ ማለት ነው የሚል እንጂ አሁን እኔ ጌታ በወቅቱ እያገኘ እንደሆነ አልገባኝም። አስነኩኝ ማለት ነው አልኩኝ፣ ተበላሁ ማለት ነው አልኩኝ። ከዛ ማን ይጸልይ? ሰው ሁሉ ወጥቷል፣ ብቻዬን ነው የቀረሁት ግቢ ውስጥ። ያኔ ፓስተር ወልዴ ይባላሉ። የ6 ኪሎ ጉባኤ እግዚአብሔር የመጀመሪያ መጋቢ ናቸው። እሳቸው ፕሮግራማቸውን ጨርሶ ሲያጠንቁሎ ደክሟቸው ሊወጡ ሲሉ ሳምሶናይት ይዘው በር ላይ ያገኘኋቸው። ወደ ታች ሲወጡ ጸልዩልኝ አልኳቸው። ለምን? ጌታን ልቀበል ነው። እዛችሁ ግቢ ነው ያኔ የሰማሁት። ጌታን መቀበል ምናምን ታድርጉንም አላውቅም። ጸልዩልኝ፣ ጌታን ተቀበልኩኝ። ያለታ በህይወቴ የተሰማኝ ደስታ በምንም አይነት ቋንቋ መግለጽ ስቲል ፍሬሽ ነው፣ ስቲል ውስጤ ትኩስ ነው። ጃን ሜዳ ገባሁኝ። አላቅም እንዴት እንደምንከባለል ሜዳ ላይ ነፍሴ በጣም ደስ አላት። ለመጀመሪያ ጊዜ ህይወቴን ጌታ ሳገኝ እንደዛ አይነት ደስታ በህይወቴ ሁሌ የምመኘው ደስታ፣ ዛሬም ፍሬሽ ቢሆንልኝ ፈልገው ደስታ እሱ ነው። በዛ መልኩ ጌታን አገኘሁኝ። ከዛ ተቀጠርኩኝ፣ ክትትል መማር ጀመርኩኝ ማለት ነው። ጌታን ከተቀበልኩ በኋላ የኔ ላይፍ በጣም በመጥፎ ዳይሬክሽን ነው ያመራው። አልጠበቅኩም። እንግዲህ እንዳልኩ ወደ አዲስ አበባ የመጣሁበት የመጀመሪያ ሪዝኔ ተምሬ ሐኪም መሆን ነው። ጌታን ተቀብዬ እስከ 2 ወር ማንም አላወቀብኝ፣ ተደብቄ ነበርና ግቢያችን ውስጥ አንድ ክርስቲያን ልጅ አለ፣ ተረፈ ኃይለ ማርያም ይባላል። ቸርቹን ቦታም ስለማላውቅ እዛ ዶም ውስጥ ነበር ያን አምልኮ የሚደረገው። እሱ ነው ይዞኝ ሄደውና በድብቅ እሱ ይዞኝ ሄድ ነበረ። ክትትል ጀመርኩኝ። ያው ጌታን እንደገና 2-3 ነው የተቀበልኩት። ጌታን እዛ ዶም ላይ ሲጠራ ታሪክ የሚሰበክ ይመስለኝ ነበር። ህይወቴን ሰንበዲ ጽፎ ሰጥቷቸው የሚነግሩኝ ነበር የሚመስለኝና አላምናቸው። እንዴት በማን በኩል አወቁት የኔን ላይፍ ስቶሪ? ማነግሯቸው ነው ላለ ሁሉ ጊዜ የሚያስደንቀኝ እሱ ነው። ከዛ እንደዛ እያልኩኝ በ2 ወሩ ማንም ሳይነግራት አክስቴ ያወቀችብኝ። ጴንጤ ሆነሃል? አዎ። ስለዚህ ወይ እኛን ትመርጣለህ ወይ ቤቴን ትለቃለህ። አዲስ አበባን በደንብ አላውቀውም፣ ግን ህፃን ሆኜ ነው የመጣሁት። ተመልሼ ሄጃለሁ። አዲስ አበባ ገና እኔ መጥቼ ወይ በ3 ወሩ በ4 ወሩ ነው ጌታን ያገኘሁት። መስከረም እስኪደርስ ድረስ ነው እዛችም ቀን ስራ ነገር የገባሁት፣ የትምህርት ጊዜ እስኪደርስልኝ። ዶክመንቴም ልብሴም እዛው ነው ያለው። አይ አልኳት፣ እኔ ጌታን ትቼ ወደ ኋላ አልመለስም። ብዙ የገባኝ ነገር የለም፣ ፍቅሩ በጣም ገብቶኛል። የተሰማኝን ያን ደስታ ማጣት ለኔ ከሞት ያህል ነው የምቆጥረውና በጭራሽ አልኳት። እነሱንም ታርጓው እዚህ ዘመድ ሰበሰባ አክስቶቼ ጋር ተደወለ፣ ጎረቤት ጋር ተሰበሰቡ፣ ምግብ እንዳሰጡት ተባለ። መጀመሪያ መኝታ ነው የተከለከልኩት። አልጋ ላይ ነበር የምተኛው፣ መሬት ተኛሁ ተባልኩኝ። ስለዚህ ማነጥፈው ነገር የለም፣ መሬት ዝም ብዬ መተኛት ጀመርኩኝ። አሮጌ ብርድ ልብስ ለብሼ በዛ 1-2-3 ሳምንት አዩኝ። ምንም መመለስ አይነት ልጅ አልነበርኩም። ከዛ ምግብ ተከለከልኩኝ፣ ምንም አይነት ምግብ። ጎረቤትም ሰፈርም ሌሎች አክስቶች ብዙ አሉኝ፣ እነሱ ጋርም ሄጄ እንዳልበላ ተዘጋ ማለት ነው። መራብ ኖርማል ሆነ በህይወቴ ማለት ነው። ስለዚህ 1 ቀን 2 ቀን 3 ቀን ማደር ሆንኩኝ። ከዛ መውደቅ ጀመርኩኝ፣ መቆም አቃተኝ። ከተማውን ብዙ አላቅም፣ እንደሚሰራ አላቅም። ኢቭን ከስራ ደግሞ ተባረረ ያለው ያቺን ጌታን የተቀበልኩባትን ቀን መልከታል በራሱ ጊዜ ቀርቷል ተብዬ ተባረረ ያለው ሰይጣን በቃ አመጣው ማለት ነው ፈተናው። ላይክ የመጀመሪያውን ስቴፕ እዚህ ከስራ ተባረርኩኝ፣ ከቤት ምግብ ዲናይ ተደረግኩኝ። ስለዚህ ያለኝ አቅም እንትን ማለት ከዛ ታመምኩኝ። ለምን? ከጋርቤጅ በላሁ። አማራጭ ስላጣ በጣም ራብ ሲጠናብኝ ቆሻሻ ቦታ ላይ ምግብ መብላት ጀመርኩኝ። አማመመኝ። ሆስፒታል የሚወስደኝ ሰው አጣሁ። በጣም ተቀማጥ ያጣድፈኛል፣ ትውከት ያጣድፈኛል፣ ፉድ ፖይዝን አይነት ነገር ሆኖብኝ
ከዛ እንደምንም ተንፏቅቄ ሆነ ልጅ የጎረቤት ልጅ ይዞኝ ሄደ ጤና ጣቢያ ታከምኩኝ። ከዛ መድኃኒት ጨረስኩኝ። ከዛ በኋላ መራብ ኖርማል ሆነ ማለት ነው። ህይወቴ አንዳገር ወደ ኋላ እንዳልሄድ አባቴም ሰምቷል፣ እናቴ ሰምቷል። ኢሚዲየትሊ በጥይት ነው የሚያስወግዱኝ። ምንም ወደዚያም ወደዚህም የለም። እኛ አካባቢ ጴንጤ የሚባል እንደ ሰይጣን ነው የሚጠራው። ስሙ ራሱ አናውቀውም። ጴንጤ ምንድነው አናውቅም። እስልምና ምን እንደሆነ አናውቅም። ለሁለቱ ጥላቻ አለ። ቶታሊ ኦርቶዶክስ ዶሚናንት ኤሪያ ነውና ከሌ ጴንጤ ሆነ ሲባል የሚወራው በጣም ከባድ ነው። ስለዚህ ወዴት እንደምሄድ አላውቅም፣ መሄጃ የለኝም። ስለዚህ ከጋርቤጅ መብላት ጀመርኩኝ ማለት ነው። ከዛ እንደምንም ብዬ መኪና አጥባለሁኝ፣ ምን አጥባለሁኝ፣ ሰው እየፈለኩኝ አንድ እንጀራ ማለት ያኔ ፓስቲኒ መበላበትን ነገር መፈለግ ጀመርኩኝ። ከዛ በዚህ ሂደት እያለሁ ወደዚህ 4 ኪሎ አክስታለች ወደ እሷ ጋር ስመጣ ፊት አያስገቡኝም። ወደ 6 ኪሎ ቸርች ሲሄድ የአክስቴ ልጆች እየተከተሉ ይሰርቡኛል፣ ይመቱኛል፣ ብዙ ነገር ያደርጉብኛልና ሂሙሌት ያድርጉኛል፣ ያዋርዱኛል። ያኔ ጴንጤ መባል ራሱ ያዋርዳል። በቃ ሰው ሁሉ ነው የሚሰድብ፣ መንገደኛ ሁሉ ነው የሚሰድብ፣ ምንም ለጴንጤ የማያውቅና ከዛ እዚች ስመጣ አዲስ ኪዳን ቸርች አገኘሁ ማለት ነው። እዚች ጋር አዲስ ኪዳን 4 ኪሎ እዛ ገባሁኝ። ከዛ ከሰዎች ጋር ተዋወቅኩኝ። ጌታ እንደተቀበልኩ ነገርኳቸው፣ ያለሁበት ሁኔታ ነገርኳቸው። እነሱ አትሊስት እንድጸልይ ፈቀዱኝ። ቀን ሙሉ መጸለይ ጀመርኩኝ። ከዚህ ምን አልኩኝ፣ ምግብም ካላገኘሁ እንደካልኩ ለምጾም ጸሎት የ2 ወር ክርስቲያን ነኝ። ምንም የገባኝ ብዙ ነገር የለም፣ የበሰለ ነገር የለኝም፣ የበሰለ እውቀት የለኝም። ያለኝ የጌታ ፍቅር ብቻ ነው ያለኝ። የተሰማኝን የጌታን ደስታ ብቻ መከተል ነው እንጂ አናላይዝ አድርጌ የማስበው ነገር የለም። ብዙ ወንጌል አልገባኝም፣ ብዙ ማቀው ነገር የለም። እንዴት እንደሚጸለይ እንኳን አላቅም፣ ግን ሞክራለሁ መጸለይ። እዛ በዚህ መሃል እነሱ ጋር እንትን ማድረግ ጀመርኩ፣ መጸለይ ጀመርኩኝ። እነሱ እንዳባላቸው አድርጎ ያዙኝ ማለት ነው። ነጌቱ ነቄስ ተረፈ ነበሩ ያኔ፣ እናሰጉ ኮምፓሽን ላይ ተሰራ ነበር። እነሱ ላይ ከቨር አደረጉኝ። ብዙ ጊዜ ድግስም ሲኖር የሆነ ነገር ምግብ ይሰጡኛል፣ እበላለሁ። እንደዛ እያልኩኝ ልብሴንም ስለተቆለፈበት የምለብሰው ልብስ በቁሜ ያለቀ ማለት ነው። የመጀመሪያ ዙር ያለችኝ ልብስ የወጣት ልብስ አለች። ማታ እየሄድኩኝ በረንዳ ላይ ተኛለሁ ቤት። ከዛ ገበያ ምናምን እናትቆጣኝና ታስገባኝ። ያው ምግብ ነው ዲና የተደረኩት። እንደዛ መከራዬን መብላት ጀመርኩኝ ማለት ነው። ቅዱሳን በዚህ መልኩ ይረዱኛል፣ ግን እዚህ ግባ ይባላል። ሁለተኛ የመጣሁበት ካልቸር አስሮኝ ነበር። እየራበኝ ዝም ነው የምለው፣ ስጡኛል፣ እየጠማኝ ስጡኛል። ልብስ እያለቀ እንደዚህ አይደለም። መጨረሻ ላይ አንድ ቀን ጌቱ አየና ጫማ ሰጠኝ። ማለት ጫማም የለኝም ማለት ነው። ኦልሞስት ልብሴ እያለቀ መጣ። ያቺ የለበስኳት ልብስ እሷ ነች። እሷን የሆነ ነገር አሸርጬ አጥባታለሁ፣ እሷን ለብሳለሁ፣ ቸርች ሄዳለሁ፣ አልቀርም፣ ቸርች ፕሮግራሞችን እሳተፋለሁ። እሁድ ጠዋት እዛ አሴምብል ሄዳለሁ፣ ክትትል ትምህርት የሚባል አለ፣ እሱን እማራለሁኝ። 4 ሰዓት ደግሞ እዚህ እመጣለሁኝ፣ እዚህ እካፈላለሁ። እንደዚህ እያልኩ ነው ላይፌን የመጀመሪያ የቀጠልኩትና ላይክ ለ2 አመት በቃል ሊነገር የማይችል ሰፈሪንግ ውስጥ ገባሁ። መራብ ኮመን ሆነ። ስለዚህ በመንገድ መወርቅባቸው ጊዜያቶች ግን ይሄ ሁሉ የሆነ ውስጤ ይጠማ የነበረው እግዚአብሔር ማገልገል ነውና ጸልያለሁኝ ተንበርክኬ። አሁን በህይወቴ እየጠነቀርኩ መጣሁኝ፣ እግዚአብሔርን ቃል እያወቅኩ መጣሁኝ። ቁጭ ብዬ ማንበብ ጀመርኩኝ። ሳላስበው የእግዚአብሔር ጸጋ በህይወቴ እየበዛ መጣ። አላውቀውም። ሆነስትሊ ስፒኪንግ የእግዚአብሔር ጸጋ በእኔ ላይ እንዳለ ራሱ አላውቅም። ጾም ጸሎት 1 ወር 2 ወር 3 ወር ጸልያለሁ። አዲስ ኪዳን ቸርች ለኔ እንደ መስሪያ ቤቴ ነው። ጧት እመጣለሁኝ፣ እገባለሁኝ፣ ለምሳ ሲወጡ እወጣለሁኝ። እኔ በላይ የለኝም፣ ሰው ወደ ምሳ ሲሄድ ማለት ነው ቸርች ተዘግቶ። ከዛ ሲመለሱ ሲከፍቱ እገባለሁኝ። 11 ሰዓት ይወጣሉ። ፕሮግራም ሮብ አላቸው። ሮብ እቀጥላለሁ። ሰኞ ማታ አለ፣ እሱን እቀጥላለሁ። ጸሎትም ካለ ምስክርነትም ካለ አብሬ እወጣለሁኝ። በእንደዚህ ያልኩኝ እኔ ጉባኤ እግዚአብሔር ቤት ጌታ ልቀበል እንጂ ሞር ያደኩት አዲስ ኪዳን ውስጥ ነው። እንትን ሰዎቹን ፕሮቴክት ያድርጉኛል። ጉባኤ እግዚአብሔር በጣም ሰፊ ነው፣ ብዙ ነው። ማንም ምን እንደሆንክ እንኳን የሚያውቅ የለም። በቃ ቀረ መጣ የሚያውቅ የለም። በጣም ሂውጅ እንትን ነበርና የሚያስተምሩን አስተማሪዎች ናቸው ሊያውቁን የሚችሉት። ከዛ ጉባኤ እግዚአብሔር የጸሎትና አገልግሎት ውስጥ ተያዝኩኝ ማለት ነው። ክትትል ደህንነቴ 1 አመት ከምናምን ጨርሶን ትምህርት ጨርሼ እዛ ተያዝኩኝ። እዛ ማገልገል ጀመርኩኝ። እዚህ ማሴም ታይም አገለግላለሁ፣ እዛ አገለግላለሁ። አባልነቴን አልለቀኩም። እንደዚህ እያልኩኝ 2 አመት ጨረስኩኝ። ከ2 አመት በኋላ አይ ቲንክ ትንሽ ከተማውን የመልመድ ሁኔታውን የመልመድ ነገር ስለመጣ ቀን ስራ መስራት ጀመርኩኝ።
ስለዚህ ቀን ስራ እየሰራሁ ነው ራሴን ያስተዳድርኩት ማለት ነው። ልክ ቀን ስራ እየሰራሁኝ ያው በቀን 6 ብር አካባቢ ይመስለኛል የሚከፈለም በ15 ቀን ነው የሚሰጠኝ። የሆነች ቤት ሰው አስጠጋኝ። እዚህ አዲስ ኪዳን ቸርች ልጅ ነው ለማ የሚባል ልጅ ለማ ነገር አይባል ያኔ ወታደር ነበር። እሱ ሲሄድ ቤቱን የቀበሌ ቤት ነበር እዛ አስጠጋኝ። ቤት አገኘሁኝ። ቀን ስራው ማገኘው በሱ እየተዳደርኩኝ እየበላሁም እየጠጣሁም ልብስ መቀየር ጀመርኩኝ። በዚህ መሃል ሰዎች የት ይዞኝ ይሄዳሉ? ሸራተን ጋር አንድ ወይዘሮሽ የሚባሉ ነብይት ነበሩና እሳቸው ጋር ይዞኝ ሄዱና ጌታ ለአገልግሎት የሚፈልገኝ ለመጀመሪያ ጊዜ እዛ መልእክት መጣልኝ። እኔ ደግሞ አልተቀበልኩም ነበር። አይ ቀን ስራ የሚያስገባኝ ሰው የሆነ ስራ የሚያስገባኝ ሰው ጥበቃ የሚያስገባኝ አሁን የትምህርቴ ነገር ምን ብሏል? ኮላፕስ አድርጓል ማለት ነው። በዚህ መሃል አዲስ ኪዳን አባሎች ወይ አበባ ትባለች አበባ ሄርጳሳ የምትባል እህት አለች። በቤቷ ተጋብዘኛለች። እንደዚህ ምሳና ብላ ከቸርች ስንወጣ ምሳና ብላ ብላኝ ስትሄድ ልጆች ሰራተኛ አለች እጄ ላይ ውሃ ስታፈስ ይወድቃሉ። መንገድ ላይ ሰው ሰላም ስለኝ ይወድቃል። ለካ አጋንንት ይጥላቸዋል። እኔ አላቅም። ሞር ወደ እግዚአብሔር በቀረብኩ ቁጥር ችግሩን ወደ እግዚአብሔር ያቀረበኝ ችግሩ ባቀረበኝ ቁጥር ጾም ጸሎት ህይወቴን እየሞላው ሲሄድ በዚህ መልኩ የእግዚአብሔር ጸጋ ወደኔ እየመጣና በዋነኛነት እኔ ፈተና የነበረው ባክግራውንድ ጎርቶኛል። ቅዱሳንን ርቦኛል ብዬ መጠየቅ አልችልም። ጠምቶኛል ብዬ መጠየቅ አልችልም። ሁለተኛ ማንንም የተረዳኝ ሰው አልነበረም እና ረሃብ በጣም ነው የጎዳኝ። የሰው ፊት በጣም ነው የጎዳኝ። ሰው እያሰራኝ አባረኝ ነበር። ጴንጤ መሆኔን ሲያቅ መኪና ሳጥሙኝና በካልቾ ብሎኝ ያባሩኛል። እዚህ ምንም የሚከፈለኝ ነገር የለም እና የ2 አመት ምናምኑ በጣም ይሄ ነበር ዋና ፈተናዬ ብዬ ነው የማስበው። ከፋሚሊ መለየቱ እንዳለ ሆኖ ከትምህርት መለየቱ እንዳለ ሆኖ ጌታን ለመከተል በረሃብ ውስጥ ማለፍ ነበረብኝ። the biggest challenge I had ይሄ ረሃቡ ነበረ በዋናነት። እንግዲህ በዛ 2 አመት ጊዜ ውስጥ እንደው በሰፈሪንግ ውስጥ እያለፍኩኝ የእግዚአብሔር መንፈስ በኃይል በእኔ ላይ መጥቶ ነበረ። በሚታይ መልኩ ኤቪደንት በሆነ መልኩ መጥቶ ነበረ። ለኔ ግን እሱ አልገባኝም። ላይክ ስለ መንፈስ ቅዱስ ብዙ ያስተማረኝ ሰው የለም ምን የለም። ቸርች እንዳልኩ 6 ኪሎ ጸሎት ጀምሬያለሁ። ጸሎት አገልጋይ ሆኛለሁ። ከጸሎት ህብረቶች ጋር አገለግላለሁ። እዚህ ከአዲስ ኪዳኖች ጋር ወንጌል ስርጭት እየወጣሁ አገለግላለሁ። እና እግዚአብሔር በኃይል በውስጥ ያልፍ ነበር። መተኛት አልችልም። ሌሊቱን ሙሉ ስጸልይ ነው ማረው። ቀን በጣም ጸልያለሁ። በተለይ ቤቷን ካገኘው በኋላ ነፃነቱ ስላለኝ በጣም የምበላው ማግኝቼ ጾም ጸሎት ውስጥ በጣም አልፋለሁ። ላይፌን በዛ አድርጌዋለሁ። የሚገርም እኔ አለባበሴ እንዳልኩ ብዙም ልብስ የለኝም። ወጥቼ ስመሰክር ትልቅ ሰው ተከትሎኝ ይመጣል ወደ ቸርች። በጣም ትላልቅ ሰዎች ይሰሙኛል። ሰው ያለቅሳል። ሰዎች እጄን ውሃ ሊያስታጥቡ ብሎ ሰው ቤት እንግድነት ድንገት ገብቼ አጋንንት ይጥላቸዋል ሰዎች። እኔ ግን አጋንንት እንደጣላቸው እንኳን ብዙ አልረዳም። ላነሳቸው ነው ሞከረው። ከዛ አጋንንት ስንገስጾ ይወጣል። ባስ ውስጥ እንመሰክራለን። በጣም አማረ የሚባል ጓደኛ ለዚህ አዲስ ኪዳን ቸርች አባል የነበረ እሱ ወይ ኦርቶዶክስ ይሆናል ወይ ጴንጤ ይሆናል። አንዳችን ነው ባስ ውስጥ እንገባለን። ያው ሳንቲም ከሰው ከሰጠን እሷን ወስደን በቃ ስንመሰክራለን። ባስ ውስጥ አጋንንት ይጫጫ ነበር። ወይ አንዳችን እንደበደፋለን ወይ ሰምቲንግ ይሆናል። እና ብዙዎችን ወደ ጌታ የማምጣት እድል አግኝቻለሁ። በጣም ብዙዎች አሁን በህይወት ያሉ በየቸርች የሚያገለግሉ ሰዎች አሉ። እዚህ መንፈስ ቅዱስ አንደኛ ይረዳኝ የጸሎት ጉልበት እንዲኖረኝ ያገዘኝ። የተለያዩ ጸጋዎችን ጊፍቲንግ ሰጠኝ። ጊፍቲንግ ግን በትክክል ኦፕሬት እንዲያደርግ እኔ ነኝ ያልተጠቀሙ። ክሉ የሚሰጠኝ ሰው አልነበረም። አጋንንት ይወጣል፣ ሰዎች ይፈወሳሉ። የትንቢት ጸጋዎች ነበሩኝ በህይወቴ ግን ማኔጀብል አልነበረ ማለት ነው። ሰው ፎርማሊ እንደዚህ ነው የሚለኝ ሰው አልነበረ። እንዳልኩ ያልኩ ቸርች በጣም ሰፊ ስለሆነች ብዙም ታተኝ። ከዛ በኋላ ነው ቸርች ያዘችኝ፣ መንገድ ያሳየችኝ። ከቆይታ በኋላ ነው መጀመሪያ ጊዜ እንደዛለ። ከዚህ ባለፈ እዚህ ሸራተን አካባቢ ያልኩ ነብይት ጋር ስመላለስ እግዚአብሔር ይናገራታል። እሷ ሰዎች ናቸው በግድ ይዞኝ ሄዱት። ስታየኝ እግዚአብሔር ለአገልግሎት እንደሚፈልገኝ፣ እግዚአብሔር ለአገልግሎት እንደጠራኝ፣ ይሄ መከራ እንደሚያልፍ፣ ይሄ ሰፈሪንግ እንደሚያልፍ ትነግረኛለች። ከዛ ደግሞ ጌታ ያጅብ ብሎኛል ብላ ለ3 ወር እሷ ጋር ሸሸገች። በጣም ብዙ መከራ የምታልፍ ሴት ነች። ትልቅ ሴት ናቸው። ልጆች አሏት፣ ባለቤቷ አሉ። ብዙ ልጆች ጎረምሳ ልጆች አሉ። ግማሹ ልጆች አማኝ ናቸው፣ ግማሹ አይደሉም። ባለቤቷ በጣም አስቸጋሪ ናቸው። በዛ ውስጥ
እሷ ጋር እኖራለሁ እና እሷ በጣም ያኔ ቄስ በሊና ይመጣሉ። እሷ ጋር በጣም ያኔ ቄስ በሊና ማለት እንግዲህ በጣም ትልቅ እንትን ናቸው። መጥቶ ያገለግላሉ። እዛ ሳይ በቃ ይሄ ትልቅ ቦታ ነው ብዬ እዛ ከእሷ ጋር መጸለይ ጀመርኩኝ። እዛ ያየኝ አንድ ታጠቅ የሚባል ወንድም አለ፣ አዲስ ኪዳን ቸርች አባል፣ ሞጆ ይጋብዘኛል። እንግዲህ የመንፈስ ቅዱስን ስራ ለመጀመሪያ ጊዜ በጣም ኢንካውንተር ባህል ያደረግኩት ከዚህ በፊት አንዳለ ይሄ ሁለተኛው በትልቁ ጎልቶ የሚታየኝ እዛ አዲስ ኪዳን ቸርች መጥተህ ብታገለግል ይለኛል ማለት ነው። ለምን እዛ ሸራተን እዛ ነው ቤት 40 አዳር አለ ማገልገል ጀምሬያለሁ። ለካ ትንቢት ሁሉ አመጣለሁ። ለካ እጅ ስጭን አጋንንት ይወጣል፣ እጅ ስጭን የተለያዩ የጸጋ ስጦታዎች ኦፕሬት ያደርጋሉ። እሱን ሲያይ ለምን መጥተህ አታገለግለንም ማለት ኮንፈረንስ አለ። ያኔ ኮንፈረንስ ሲደረግ አንድ ቸርች ኮንፈረንስ ያደርግ የገጠር ሌሎች ቸርቾች ሙሉ ወንጌል ሊሆን ይችላል አብያተ ክርስቲያናት ውስጥ የሚያዙ ቸርቾች ነው የሚባለውና እቃቸውን እያዙ ይሄዳሉ። ሳውንድ ሲስተሙ፣ ኳየሩ፣ ቤንች ወንበር ነው ያው የሚታወቀው እንደዚህ 5 ሰው የሚቀመጥበት እሱን ይዘው መጡ። ሰው እየሞላ መጣ። የጋበዘኝ ሰው እንዳጋጣሚ ወደ አዳማ ሄዶ እኔ አብሬው ልሄድ ነበር። አርብ ቀን ቅዳሜ ነው ኮንፈረንሱ የሚጀምረው። አርብ ቀን ይዞኝ ልሄድ ሲል ልክ ያኔ ለጋር ከዚህ ጋር ነበር ወደ ሞጆ ወደ ምናምን ይያዘው ለጋር ጋር ሲደርስ የእግዚአብሔር መንፈስ ባይዞ እንደ ሰው ነበር የሚያወራኝ። ተመለስ አለኝ። ስጸልይ ዳር አለኝ። ብር የለኝም ነገ ለመሄድ። ልክ በሩ ላይ ደርሼ ነገርኩት። ተመለስ ብሎኛል መንፈስ ቅዱስ። ልመለስ ነው። ነገ ሂድ ካለኝ እመጣለሁ። ስለዚህ መንፈስ ቅዱስ እንደ ሰው ያወራኝ ነበር በዋነኛነት። ተመለስኩኝ። ላይ ስጸልይ አደርኩኝ ማለት ነው። ልክ ንጋት ላይ ነገ የምትሄድበት ኮንፈረንስ አይቀበልሁም፣ ነገር ግን አንተ እንደ ጥላ ከኋላ ትሆናለህ፣ እኔ እንደ አካል ከፊት ቆሜ መድረኩን እመራለሁ የሚል የእግዚአብሔር ድምጽ ይመጣልኛል። እሱ እመለሳለሁ ሲል አምኖብኝ 10 ብር ሰጥቶኝ ሄዷል። 5 ብር ነበር ሞጆ። ከዛ ጠዋት ለጋር ሄድኩኝ። በፌስታል ነው ጨርቄን ያስኩት፣ ልብሴ እንደዚህ ሻንጣ አይታወቅ ምን አይታወቅ። ሞጆ ስገባ የሰው መጥቀስ ተገቢ ስላልሆነ አጥቅስ ማን ሰው ሊቀበለኝ መጣ። አሁን አሜሪካ ሀገር ነው ያለው። ሳይኝ ያው አዲስ አበባ አገልጋይ መጣ ሲባል በሱፍ በምን ነው የሚጠበቀውና የሆነ ጭርቁስቁስ ያለ ልብስ የለበሰ ሰው በፌስታል ጨርቅ ያዘ ሰው መናኸሪያ ጋር አገኘኝ። ይዞኝ ሄደ። ቸርች ውስጥ ጥሎኝ ጠፋ። አንተ ነህ ብሎኝ ቸርች ውስጥ ጥሎኝ ሄደ። ለምን የጋበዘኝ ሰው አዳማ ሄዷል፣ እሱ ሌላ ዕቃ ምናምን ሊያመጣ ሄዷል። ሲመጣ እንትን አለኝ። አልበላሁም፣ አልጠጣሁም ማለት መታጠብ ፈልጌ ነበር። መታጠቢያ ምንም እድል አልሰጠኝም። ሰው እየመጣ ከ10 ሰዓት በኋላ ነው ቅዳሜ ፕሮግራም እየሞላ መጣ። ቸርቹ እየሞላ ወንበር በውጭ ተደርጎ ግቢው እየሞላ ሄደ። ሰው ይጠብቃል፣ ዞር እያለ ያያል። አገልጋይ ይፈልጋል። ይታወቃሉ። ትንሽ ከተማ ላይ ምንም የለም። መጨረሻ ወንድም ታጠቅ ያኔ ወንጌላዊ ነው ወጣና ወንድማችን ገሰጥ ከ4 ኪሎ አዲስ ኪዳን ቸርች ሊያገለግለን መጥቷል አለ። ለምን 4 ኪሎ አዲስ ኪዳን አለ አሴምብሊ ያኔ ስተት ተብሎ ስለሚባል ችግር ውስጥ ላለመግባት ኢንፋክት 4 ኪሎ አዲስ ኪዳን ነው እሱ የሚያገኘው በብዛትና ይዞኝ ሄደ። መድረኩ ተሰጠኝ። ሰዓቱ ደረሰ፣ ተዘመረ፣ መባት ሰበሰበ። ምን አለ መድረክ ላይ ስወጣ የዮሴፍን ታሪክ ነበር ማካፈል። በጣም ይመስጠኛል፣ ከኔ ጋር ይገናኛል ብዬ ስለማስብ ካለም እግዚአብሔር የሰጠኝ እሱን ነው። ልክ እንጸልይ ስላቸው ሰው ሁሉ ፍጥጥ ብሎ ነው የሚያኝ። አንድ ሰው አይጸልይ እንጸልይ ያልኩኝ ማንንም ሰው ጎንበስ ብሎ የሚጸልይ ከጋበዘኝ ሰው ውጪ ማለት ነው። አለባበሴ ምኔን ላይክ ጩጬ ነኝ። ወደ መድረክ የሚጋብዝ እንትን አልነበረምና ለሞመንት እግዚአብሔር የተናገረኝ ነገር ትዝ አለኝ። አቀበሉም የሚለው እግዚአብሔር ቃል ትዝ አለኝ። ከዛ እየጸለይን እያለ ልክ ጨርሼ ቃል ማካፈል ጀመርኩኝ። አሁንም ራሱ አንዳንዴ ማመን ይከብደኛል። እኔ አገለገልኩም ኦነስትሊ የእግዚአብሔር ኃይል ሲያገለግላየሁ ለመጀመሪያ ጊዜ ኮንፈረንስ አገልግዬ አላውቅም። ቸርች ራሱ ጉባኤ አገልግዬ አላውቅም። that was my first encounter when ደግሞ first time ልክ ስለ ዮሴፍ መናገር ጀምሬ ላይክ 15 ደቂቃ አካባቢ እንደተናገርኩኝ የእግዚአብሔር መንፈስ ሲመጣ ይታወቀኛል። ገባ። እዛ ጋር ግማሹ ይወድቃል፣ ግማሹ ያለቅሳል፣ ግማሹ አጋንንት ይጮሃል፣ ግማሹ መንፈስ ቅዱስ ተሞልቶና ግማሹ እግሩ ላይ የሆነ የታሰረ ነገር እየፈታ እግዚአብሔር ፈውሶኛል። እኔ ስለ ፈውስም ስለ አጋንንትም ስለ መንፈስ ቅዱስም ጸልዬ አላውቅም። ቃል እያካፈልኩ ያለ በኃይል እግዚአብሔር መንፈስ ሁሉም ሰው ወደቀ ማለት ነው። ሰው ሁሉ አቧራ ሆነ። ያው ያኔ ቸርች እንዳሁኑ አይደለም ሴቲንጓ
በጣም ሰው ተገረመ። እኔ ደነገጥኩኝ። ለመጀመሪያ ጊዜ ነው። ምን ላድርግ? ኧረ ጌታ ሆይ እሳቱን ጣቀስቅዘው። ጥግ ስር ቁጭ ብዬ መድረክ ስር ቁጭ አልኩኝ ማለት ነው። ማን ይቀበለኝ? ማይኩን የሚቀበለኝ ሰው ፈለግኩኝ። ከዛ ብሸሽ ፈለግኩኝ። ለምን እንደዚህ አይነት ኤክስፒሪየንስ አይቻላቅም። ከዛ ሰዎች መፈወስ ጀመሩ። ፕሮግራሙ እንደምንም ብሎ አለቀ። መጨረሻ ላይ የኔ ስራ 15 ደቂቃ ነው መድረክ ላይ ቆምኩት። ያን ሁሉ 2 ሰዓት የቆየ ፕሮግራም መንፈስ ቅዱስ ኦፕሬት ያደርግ ነበር። መጨረሻ ላይ ወንጌላዊ ታጠቅ ወደ መድረክ መጣ። የሆነ ነገር ብቻ ተናገረ። ሰው ከደቀበት መነሳት ጀመረ። ምስክርነት ቀጠለ ማለት ነው። ግማሹ ተፈውሻለሁ ይላል፣ ግማሹ እንደዚህ ሆንኩ ይላል። መጨረሻ ፕሮግራሙ አልቆ ልወጣ ስል ግቢ ውስጥ ሰንበዲ ያቅፈኛል። ሲያቅፈኝ አጋንንት ጮህለት ይወጣል ማለት ነው። ጌታ ይባርክ ብላ ደግሞ አንዱ አስፋልት ላይ ልክ ከወጣን በኋላ ስታቅፈኝ በልሳን ምናምን ነገር ትጀምራለች። ያኔ ደነገጥኩኝ። እዚህ ወግሮ ቢገሉኝስ ቢደበድቡኝ ሰዎች አስፋልት ላይ ብዬ አይዙ ነው ማድረው የሚበላ ነገር አምጡልኝ አልኩኝ። በዛው አዳር ህዝቡ አደረገ። አዳር አደረን። ከዛ በማግስቱ ቄስ ተረፈ መጡ። ብዙ ሰዎች አገለገሉ። እዛ ወጥቼ በማግስቱ ስወጣ ያው ምስክርነት እዚህ ስለለመድኩኝ መቀመጥ አልችልም። ወደ ውጭ ወጣሁኝ። ጫማ እያስጠረኩኝ የሆነ ልጅ መሰከርኩለት። ወደ ጌታ መጣ። አይ ቲንክ የዛ ቸርች መጨረሻ ላይ ኳየር ሆኗል። የኪቦርድ ተጫዋች የሆነው እሱ ነው ሲነግሩኝ ማለት ነው። ብዙ ሰዎች ወደ ጌታ መጣ ነበር። ስለዚህ መንፈስ ቅዱስ በቤተ ህብረት በተለያዩ ሁኔታዎች በጣም ሊጠቀምብኝ ጀምሮ ነበር። እሱ ብቻ አይደለም። ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ ከዛ በኋላ እንደዚህ ሲሰሙ ብዙ ቀን ሄጄ አውቃለሁ። እባካችሁም ስራ ካለው ነገር አስገቡኝ። ማንም ሰው ስራ አስገብቶኝ አያውቅም። ቸርቿ በብዙ ሀብታሞች የተሞላች ነች። ቸርቿ በብዙ ነገር የተሞላች ነች። ግን ቦታ አልነበራቸውም። አንድ ቀን ፓስተር ወልዴ አዩኝ ሲገቡ። እኔ ያኔ ማገልገል ጀምሬያለሁ። እየወጣሁ እየገባሁ እንደዚህ በቃ የቤት ህብረት በቃ ኖርማል ሆነ። ብዙ ቦታ ማገልገል ጀመርኩኝ። በር ተከፈተ። ልብሴ ተቀየረ። ጠረኔ ተቀየረ። አትሊስት አሁን ላይክ እንደ ሰው ከተማውንም ለምጃለሁኝ። ማገልገል ጀመርኩኝ። ከዛ ገስጥና አይደል ናስቲ ያለኝ። ገባሁኝ። ቢሮ ገባሁኝ። ጸለየልኝ። ጥበቃ መሆን ትፈልጋለህ አለኝ ማለት ነው። ሆነስትሊ ስፒኪንግ በዛ ጊዜ ጥበቃ መሆን አልፈልግም ነበር። ቤተክርስቲያን መታዘዝ ስላለብኝ ፓስተር ወልዴ በጣም ሪስፔክትድ ናቸው። እሳቸውም ስለምፈራ አዋልኳቸው። ለመጀመሪያ ጊዜ ጉባኤ እግዚአብሔር ቤት ውስጥ ጥበቃ ሆንኩ። ከዛ ተያዥ አጣሁኝ። ማን ተያዥ ሆነኝ? ከዛ ተያዥ የሆነችኝ እህት አበባ ነች። አበባ ይርጳሳ ከዚህ ከአዲስ ኪዳን ቸርች እሷ በጣም ስለምትቀርበኝ እሷ ተያዥ የሆነችኝ። ጥበቃ ሆንኩ። ጥበቃ እያለሁ የሚገርምህ ነገር ብዙ ጊዜ ያው ቸርች በጣም ብዙ ሰው ይድናል። ሰዎች መጥተው ይጠብቁኛል። አጋንንት ሳወጣ ነው ብሎ ማለት ነው። ላይክ በአጋንንት ላይ እግዚአብሔር ቀባኝ። ቃል በማንበብ በጣም ብዙ ጊዜ ማሳለፍ ጀመርኩኝ። ስለዚህ መንፈስ ቅዱስ በዚህ ማለት በጣም ብዙ ስራዎች ሰርቷል። ላይክ አሁን ብዙ ኢንካውንተሮች አሉ አገልግሎቴና የእግዚአብሔርን ልጅ በሙላት እያየው ራሱ መንፈስ ቅዱስ ሼፕ እያደረገኝ የአገልጋይነት ቅርጽ እየሰጠኝ መጣመት ነው። ከዛ ደግሞ ወደ ጥበቃ ወደ ታች እንደገና መመለስ ነበረብኝና ጥበቃውን ሲለኝ አንደኛ መጋቢያን አክብሬ፣ ሁለተኛ ቋሚ ገንዘብ ማግኘት ፈልጌያለሁ በወቅቱ። ለምን ትምህርቴ መቀጠል ስላለብኝ ትምህርቴ እንደተንጠለጠለ ነው። ሁሉ ሲሆን ትምህርቴ ተንጠልጥሎ አየር ላይ ነው ያለው። በዛ ምክንያት የጉባኤ እግዚአብሔር ቤተክርስቲያን ጥበቃ ሆኜ እንዳፍ አደረኩ ማለት ነው። ከዛ በኋላ እንዳልኩ 8ኛ ክፍል ጨርሼ ነው እንግዲህ ወደ አዲስ አበባ የመጣሁት። ትምህርት ለመማር ብዙ ጊዜ ናፍቆት አለኝ። ናፍቆት ብቻ አይደለም፣ ጥበቃ እያለሁ 6 ኪሎና ዩኒቨርሲቲው ይቀራረባል። ዩኒቨርሲቲ ጋር ሄዳለሁ። ድባብ ጋር ቆሜ አለቅሳለሁ። ጌታ ሆይ ከሀገር ቤት ስመጣ እኮ ለመማር ነው፣ ሐኪም ለመሆን ነው የመጣሁት። ድንገት በህይወቴ ገባህ፣ ታሪኬን ለወጥከው። ግን ሳታስተምረኝ ጌታ ሆይ እንደው ሜዳ ላይ ቀርቼ ነው የምቀረው። በቃ በጥበቃ ነው ላይፌን የምጨርሰው። በጣም አለቅሳለሁ። ኤቭሪ ዴይ ላይክ ቤተክርስቲያን ሰው ሄዶ እንደሚሳለም ድባብ ጋር ሆኜ 6 ኪሎ ዩኒቨርሲቲን ተሳልሜ ነው የምሄደው። ወይ አልቅሼ ወይ ተነጫንጬ ወደ ቤት እሄዳለሁ። ሰዎች አያቸዋለሁ፣ ላይክ እንግሊዝኛቸውን አያለሁ፣ ምናቸዋለሁ። ይሄ ሁሉ ሰነፍ እየወጣ እየገባ እኔ ታዲያ እድሉን ባገኝ እላለሁ፣ ራሴን እጠይቃለሁ። ምን ሆነ? ያቆምኩት 8ኛ ክፍል ነው። ፓስተር ወልዴ ልክ ጥበቃ እንደቀጠሩኝ ገስጥ ምንድነው የምትፈልገው ሲሉኝ እኔ ምንም አልፈልግም መማር አልኳቸው። መማር ትፈልጋለህ? ሄድና ጠይቅና ና ዋጋ አሉኝ። ሚኒሊክ ትምህርት ቤት እዚህ መጣሁኝ። 50 ብር ነው የሚከፈለው። መጣሁኝ 50 ብር አሉኝ አልኳቸው።
100 ብር ተሰጠኝ። 50 ብር ተመዘገብኩበት። ገና ደሞዝ አልደረሰም። ከዛ 50 ብር ደብተር ገዛሁ። ሚልክ ትምህርት ቤት የማታ ተማሪ ሆንኩኝ ማለት 9ኛ ክፍል። ከዛ እዛ ሆኜ መቀጠል ጀመርኩ ማለት ትምህርቴን። ጥበቃ ነኝ። ማታ ነፃ ነኝ። ማታ እማራለሁ፣ ቀን እጠብቃለሁ፣ ማታ እማራለሁ። በትምህርቴ እግዚአብሔር ባረከኝ፣ አእምሮዬን ባረከ። ለምን ደሞዜ ትንሽ ነች እንዳልኩ 150 ብር ነች ደሞዝ የተቀጠርኩባት። 150 ብር ደብተር ገዝተህ 50 ብር የማታ ከፍለህ ምን በልቼ ነው የምማረው? ስለዚህ ብዙ ደብተር የለኝም። ስለዚህ 50 ብር ለምግብ መደብኩኝ፣ 50 ብር ለትምህርት ቤት መደብኩኝ ማለት ነው። 50 ብር ነች ያለችኝ። እሷን በዚህም በዚህ መጠቀምባታለሁ። እዚህ መጽሐፍ መግዛት አልችልም። ክላስ ቁጭ ብዬ ያለውን ሁሉ በመሸምደድ በአእምሮዬ ነው የምማረው። ብዙ ጓደኞች አሉኝ። እነሱ አሁን ፎቶ ያለው እንዴ ለመዝናናት ሲሄዱ አንድም ተዝናኖት ላይ የለውም። እዚህ ክላስ ውስጥ ጥሩ ፐርፎርም እያደረኩ መጣሁ። 9ኛ ክፍል ጨረስኩኝ። ወደ 10 አለፍኩኝ። 10ኛ ክፍል ካለፍኩ በኋላ ደግሞ ሌላ ቻሌንጅ መጣ። ልክ የትምህርት ፖሊሲው ተለወጠ። እኔ ማታ ነው የተማርኩት። 11 እና 12 መማር አለብኝ ወደ ዩኒቨርሲቲ ለመሄድ ማለት ነው። ይሄ ከ10 አሁን የመጀመሪያው 10 እኛ ላይ መጣ ማለት ነው። ከ10 11 ደግሞ 10 እንደጨረስኩ 11 እና 12 የቀን እንጂ የማታ የለም። ስለዚህ ቸርች ሄጄ ማመልከት ነበረብኝ። በቃ እኔ ቀን ልማርና ማታ ልጠብቅ ወደሚለው ሳመለከት ማንም ሰው አልተቀበለኝ። ትምህርቴ እንደገና ቆመ ማለት ነው። ለምን? ከ11ን በቀን መማር ስለማልችል ቸርች ጥበቃ ማቆም ደግሞ አልፈለኩም። ስለዚህ እዚች ኩዊንስ የሚባል ኮሌጅ እዚች ጋር ተከፍሎ ነበር፣ እዚህ ግንፍሌ አካባቢ። እዛ መጥቼ ስጠይቅ ከ10ኛ ክፍል ውጤቴን አዩ። ሎ መቀጠል ትችላለህ አሉኝ። ሎ ለመማር እዛ ጀመርኩኝ። ሎ እየተማርኩኝ ልክ 1 አመት ጥሩ ውጤት ነበር የነበረኝ፣ እንዳለ ስትሬት ኤ ነው የማመጣው። መሀል ላይ እግዚአብሔር ይናገረኝ ጀመር ማለት ነው። ቸርች ጥበቃ ነኝ፣ ሎ እየተማርኩ ነው። እግዚአብሔር ተናገረኝ። ላይክ እኔ ምንድነው ሐሳቤ 10+3 አድርጌ ወደ ዩኒቨርሲቲ ዳይሬክተሪ መግባት ነው አሁን እኔ ዋና ግቤ። የኔ ቤት ፈርሶ ያንተ ቤት የሚሰራው አሁን የሚለው ሀጌ ላይ ያለው ቃል ይመጣል ማለት ነው። ሌሊት ተነስቼ እኔ በትምህርት ቀልድ አላውቅም፣ ምንም ኮምፕሮማይዜሽን የለኝም። ለማጥናት ሌሊት ተነስቼ ጥናቴን ተውና እግዚአብሔርን ቃል ሳነብ ራሴን አገኘዋለሁ፣ ስጸልይ ራሴን አገኘዋለሁ። በቃ እዛ ውስጥ ተመስጫለሁ። በቃ እግዚአብሔር ነገር እየበረታ ደግሞ በዚህ በኩል ትምህርቴን ማቋረጥ አልፈልግም። በሁለት ነገር ተወጠርኩኝ ማለት ነው። ግን እግዚአብሔር በጣም ጾም ጸሎት ያስኩኝ መልሶ ይሄ ያው ትንቢት ምናምን ሳይሆን በራሴ ሲናገረኝ አቆምኩኝ። ታዲያ ጌታ ሆይ እንዴት ሆኜ ነው ትምህርቴን ሳላቋርጥ አንተ ማገልገል የምችለው የሚል ጥያቄ በውስጤ ተፈጠረ ማለት ነው። ከዛ መጣሁና ዊዝድሮ ሞላሁ። ላይክ ሎን 1 አመት ተምሬ 2ኛ አመት ኦልሞስት ፈርስት ሴሚስተር ጨርሼ ሰከንድ ሴሚስተር ላይ የገባሁኝ ዊዝድሮ ሞላሁና ለማንም አልተናገርኩም ቸርች ውስጥ። ለምን? በስንፍናው አቆመ ይሉኛል እንጂ ማንም ሰው በቃ ትንገስት የተተናግሮታል የሚለኝ ሰው አይኖርም ብዬ አሰብኩኝ። ኢሚን ታይም ምን መጣ? ቸርች ውስጥ ከጥበቃነት ወደ ንብረት ክፍል አዞሩኝ። ይሄ ጥሩ ነገር እያየንበት ነው፣ አቅም አለው፣ ቋንቋም ደህና ነው። ከዚህ ውጣ ተባልኩኝና ከጥበቃ ወደ ንብረት ክፍል ገባሁ። ንብረት ክፍል እያለ እንትን ማድረግ ጀመርኩኝ ማለት ነው። እዛ እያለሁኝ 1 አመትም አልሰራሁኝ። አሁንም እንደገና ፕሮሞሽን አገኘሁ። አሁን በመካከል ትንሽ ጊዜ ክፍተት ተፈጥሯል ማለት ነው። ፕሮሞሽን አግኝቼ ጸሎትና ምክር ዘርፍ የሚባል ውስጥ አስገቡኝ። ለምን? አጋንንት ሳውጣ ስለሚያዩኝ መንፈሳዊ ነገር ላይ ስለያዩ 6 ኪሎ የጸሎትና ምክር ዘርፍ የሚባል ወይዘሮ ብስራት የፓስተር ወዴ ባለቤት በሷ የሚመራ ክፍል ውስጥ ገባ። እሷ ደግሞ በጣም የጸሎት ሴት ነች ሲበዛ። ስለዚህ ጸሎትን ፎርማሊ እንዴት መጸለይ እንዳለብን ሰራችብን ማለት ቡድን አለ ሰራችብን። እዚህ እኔ መንፈሳዊ ህይወቴ ሼፕ እያደረገ መጣ። ግን የትምህርት ጥያቄ ስቲል ክፍተት አለው ማለት ነው። በዛ መሃል ነው ትምህርቴን አቁሜ እንደዛ ያልኩኝ። አንድ ቀን የኛ መሪዎች እንዳልኩ ፓስተር ወልዴ ሌሎችም ጾም ጸሎት ይገባሉ ደብረ ዘይት። ከዛ ከጌታ ጋር እኔ ሳቆም ትምህርቴን የተነጋገርኩት ነገር አለ። የስ ሎርድ ፈቃድን አደርጋለሁ፣ ወደ ላከኝ እላካለሁ፣ የምትለኝን አደርጋለሁ። ነገር ግን
የቴዎሎጂ ስኩል ክፈት ያለ አይደል በር ክፈትልኝ መማር ፈልጋለሁ እንደው ተምሬ ላገልግልህ ዝም ብዬ እንደው ጮኬ አይደለም ተምሬ ስርዓት ይዤ ላገልግልህ አንደኛው የትምህርት ጥማት ስላለኝ ሁለተኛ ካገለግልኩኝ በስርዓት ማገልገል ስላለብኝ እሱን ጠየቅኩኝ ይሄንን ካደረክልኝ በእርግጥ እንደጠራኸኝ አውቃለሁ በእርግጥ በር ከከፈትክልኝ ለምን ያኔ 20 ሺህ ብር ምናምን ነው ክፍያ ሲባል ሰማለውና 20 ሺህ ብር እንዳሁኑ እንደምናወራለን በጣም ሰማይ ያህል ይርቃል የሚከፍልኝ ሰው የለኝም ዘመድ የለኝም ሰንበድ የለኝም ዘይን እሱም መጠበቅ ጀመርኩኝ ማለት ነው ከዛ ተደወለልኝ ከደብረ ዘይት ነሱ ጾም ጸሎት ላይ ያሉ የሆነ የጉባኤ እግዚአብሔር ቤተክርስቲያን የአፍሪካ ሚሽን የሚባል እንትን ለሆኑ ተማሪዎች ስፖንሰር አደርጋለሁ የሚል ተደወለላቸው ጾም ጸሎት ላይ ናቸው መሪዎች በሙሉ በዛ ማከል ማወደልባቸው ይመጣል እኔ ወደልባቸው እንግዲህ ለማንም ሰው ትምህርቴን አቁሜያለሁ ብዬ አልተናገርኩም ጸጥ ብዬ ነው በውስጤ ይዤ መጸልየው ማለት ነው ከዛ ተደው ትፈልጋለህ ወይ ሲባል አለቀስኩኝ ማለት ነው እንዴ ጌታ ሰምቶኛል ጸሎቴን ማለት ነው ከዛ ታሪኬን ነገርኳት በስልክ ወይዘሮ ብስራት እነሱም አለቀሱ ጌታና መሰገኑ ይሄ ሰውዬ እግዚአብሔር ጠርቶታል ማለት ነው ይልጅ የሚለው ነገር ላይ ደረሱ ባይብል ስኩል ተላኩኝ ማለት ነው ባይብል ስኩል ስላክ ሌላ ፈተና ገጠመኝ ባይብል ስኩል ውስጥ ለካ ሄድ ኦፊስ ያሉ ሰዎች የሚፈልጓቸው ሰዎች ነበሩ ለማስገባት ያሰቡት እኔ አልታሰብኩም በቸርች ደግሞ ከሎካል ቸርች ተልኬያለሁ ፈንዱ በሄድ ኦፊስ ስለሚተዳደር ከየክፍለ ሀገሩ ሰው ያመጡ ምን ያደርጋሉ ከየሎካል ቸርቾቹ ይመጣሉና በዛ መሐከል እኔ እንዴት በቃ ቦታ ለኝም ከንቱ ተሰረስኩኝ ማለት ነው ማመልከቻ አስገባ ተብያለሁ ከቸርች ማመልከቻ አስገብቻለሁ ከኔ ጋር ሄዱ ሰዎች አሉ ድንገት ነገሩኝ ሮብ ነው ፈተናው ሲሉኝ እኔ ያልተደወለልኝም ከሄድ ኦፊስ ድንገት ሮብ ተነስቼ ሄድኩኝ ጠዋት ሴት ፈረንጆች ናቸው አንደኛ የኢንትራንስ ኤግዛም አለ እዛ ጋር ደግሞ ኢንተርቪው አለ ስፖከን እንትን ይፈትሹና I was not in the list እዛ አለቀስኩ ሆም ብሎ እንደሰረዙኝ ለምን ፎርማሊ አሟልቼ ከቸርች ተጽፎልኝ እንደሄድኩ አውቃለሁ ሄድ ኦፊስ ጋር ግን የሆነ ነገር አድርጎብኛል የሚል በጣም ተሰማኝ እግዚአብሔር አሁንም ትምህርት ልከለከለኝ ነው አሁንም በዚህ ፈተና ውስጥ ነው ማልፈው በጣም ዲስአፖይንት ነው አለቀስኩ ታቸጄ ሳናግራቸው ሁሉ በርዘክቶ ጠፍተዋል የሉ ሄድ ኦፊስ በወቅቱ የሚመሩ ሰዎች ይሄ ትምህርት ጉዳይ የሚመለከታቸው ባንኛነት ማለት ነው ሲያዩኝ ይሄዱ ስገባ ያያያቸው ነው ወጡት ከዛ ተመለስኩና ፈረንጇን ባክሽን እርጂኝ አልኳት ሎሬታ ትባላለች እኔም ማድረግ እችላለሁ ሊስት አልተላለፈም እርጂ ከዛ እንባዬ አይ ቲንክ በጣም ልክ ይዞኝ በሰማይ በቃ መቆጣጠር አልችለውም ስቲቭ የሚባል ሚሽነሪ ነበረ የትምህርት ቤቱ ኃላፊ በወቅቱ እሱ ነው እሱ ጋር ሄደችና አወራችሁ እንዴት ነው ይሄ ልጅ እናስገባው ለሞዚስ 6 ኪሎ ሲመጡ ያቁኛል ኖርማሊ ማይክ ያቀበላቸዋለሁ ትራንስሌሽን ነበረ እና ተበቃ ያለው የሚያቁኛል አሁን የሚቀጥለው እናገባባውና የሚቀጥለው አመት መጥቶ ይፈተናሉ አይ የሚቀጥለው አመት አልፈተንም ዛሬ ካልተፈተንኩኝ አልኩ ሰዓት የለንም እችላለሁ ከዛ ፈረንጇ አሁን ያለኝ አለች 80 ጥያቄ ነው ያለው የቀረው 25 ደቂቃ ነው ተፈትኖ ሊወጡ በ25 ደቂቃ ትጨርሳለህ የሚል ጥያቄ ጠየቀችኝ ማለት ነው ይሄስ አልኳት ትችላለህ 5 ደቂቃ አልጨምርልም አትጨምርልኝ አልኳት ተነጋገሩና ዋለ ኮንፊደንስ አለው ሲግባሉ ሞከሩ አንዱን የመንፈስ ቅዱስን እርዳታ ያየሁት መንፈስ ቅዱስ ሁሉ ጊዜ በአካዳሚ በእንትን ብቻ አይረዳንም ላይክ በመንፈሳዊ ነገር ብቻ ሳይሆን በሁለንተና የሚረዳ አምላክ ነው እኔ እንዴት እንደሰራው ታላቅ እንዴት እንደቀለለኛል 5 ደቂቃ ቀራችሁ ሲባል እኔ 80ኛውን ጥያቄ እየሰራሁት ነበር አሁን ከአእምሮዬ በላይ ነው አንዳንዴ ህይወቴ ውስጥ ያለፉ ነገሮችን በዚህኛው አእምሮዬ አጠንጥኜ እንትን ምክንያት አጣላቸዋለሁ እንዴት ሆኖ የሚለው ነገር የእግዚአብሔር እርዳታ የእግዚአብሔርን እጅ በሰፊው ያየሁበት it was so simple ዝም ብሎ ማክበብ ብቻ ሆነ ለኔ ማለት ነው ግን እንደዛ የቋንቋ ሊቆኝ አይደለም እንደዛ አቅም ኖሮኝ አይደለም እግዚአብሔር በጣም ረዳኝ እግዚአብሔር በጣም አገዘኝ ሰክሰስፉል ሆንኩኝ አለፍኩኝ ማለት ነው እዚህ የተጠሩ ሰዎች ሁሉ ወድቀው ነው ያለፍኩኝ ከዛ ነጮቹ ለጠፉ ከዛ ሄድ ኦፊስ አልፈለጉም እኔ እንድገባ ከቸርች ማጻፍ ነበር በማግስቱ ጠሩኝ እና አሉኝ እኛ ሳንፈቅድ ለምን ገባ በቃ ብዙ ነገር አለፈ በህይወቴ ማለት ነው ተቆጡኝ አዋረዱኝ ያው ከታች ስትመጣ በቃስቶ ምናምን ሰው እንደንተና እግዚአብሔርም ጥሪ እንዳለብህ እግዚአብሔር ባንተ ላይ አላማ እንዳለው ከሌሎች እኩል እንዳለ የማሰብም የማሰላሰልም ያአምሮም ካፓቢሊቲ እንዳለ ያስብም እኔ ያየሁት ይሄንን ነው በሰዎች ውስጥና ሰው ይንቃል እስከታች ድረስና
አለባበስ፣ አነጋገር፣ ማንነት ማተር ያደርጋል ለሰዎች። ዋን ማተርስ ኢዝ ጋድስ ኮሊንግ እኔ እስከማውቀው ድረስ ዲስዴን አደረጉኝ። ከዛ ወረቀት ጽፈው ትምህርት ቤት አልፋል ብሎ አልነገሩኝም። እኔም አላወቅኩም። ሲጠሩኝ እጄ ሳይ ኦልሬዲ ስሜ ተለጥፏል ምናምን ብሏል። ትምህርት ቤት አልፋል፣ ግን ከቸርች የምትከፈለኝ ብር አድጋ 400 ብር ደርሳ ነበር። 400 ብሯን ጊቭ አፕ ታደርጋለህ። 80 ብር ፖኬት እሷንም አንሰጥህም። ሁሉም ነገር አይሰጥህም። በዚህ ትገባለህ። ለምንድን ነው አቮይድ ሊያደርጉኝ ማለት ነው። ከኤሪያው ላይ ከውስጤ የእግዚአብሔር ድምጽ ይመጣል። እግዚአብሔር ይናገረኛል። እሺ በል እኔ አስተምርሃለሁ የሚል ድምጽ ከውስጤ ይመጣል ማለት ነው። እሺ አልኩኝ። ከዛ ማለፌ የተረጋገጠ ትምህርት ቤት ያኔ ጤና ምርመራ ነበረ፣ ኤቢሲ ነበረ። ጤና ምርመራ አድርጎ ወረቀት ይሰጡሃል። ሆስፒታል ሄደህ ብቻ የሚሞላ ፎርም አለ፣ እሱን አስሞልተህ ትመጣለህ። ከቸርች ተጻፈልኝ። በዛ መልኩ ትምህርቴን ጀመርኩኝ። ኤቢሲ ሁለተኛ ዓመት እያለሁ ሌላ ኮንፍሊክት፣ የቸርች ኮንፍሊክት መጣ። የጉባኤ እግዚአብሔር ትልቅ ኮንፍሊክት ነበረ። በዛ ኮንፍሊክት እኔን ተባረርኩኝ። ሙሉ ወንጌል ጄጄ ጨረስኩኝ። ሙሉ ወንጌል ያኔ በጉባኤ እግዚአብሔር ቤተክርስቲያን በግሎባል ዩኒቨርሲቲ ስር ነበር ያለው። አብሮ አፍሌት ዶኖ ይሰራ ነበረ። እሱም በታምር ነው እግዚአብሔር ያስተማረኝ። ከፍሎ የለኝም ምን የለኝም ብቻ አሁን ያው ከጊዜ አንፃር ማለት ግን ሰዎች እየከፈሉልኝ አንዱን ድንገት ጉዲና ቱምሳ ፋውንዴሽን ነው የከፈልልኝ። ሆስፒታል ሄጄ ሰንበዲ እንደዚህ አንዱ ሰው ብር ሰጡኝ። አንዱ ሰው ጌታ ተናግሮኛል ብሎ የሆነ ቦታ ሄጄ ቸርች ብር ሰጡኝ። ከዛ እሱም ተከፈለ። ብቻ በእንደዚህ ማላቀው መልኩ እግዚአብሔር አስተማረኝ። ስለዚህ በቴዎሎጂ የመጀመሪያ ዲግሪን ያስኩኝ። በቴዎሎጂ የመጀመሪያ ዲግሪን ይዤ ቸርች አሁንም በሯ ዝግ ነው። የሚሄድበት የለኝም። ምንም በር ዝግ ሆነ። ኦልሬዲ ከቸርች ነፃ አድርገውኛል ማለት ነው። ከአገልግሎት ነፃ አድርገውኛል። የነበሩ የቤተክርስቲያኒቱ መጋቢዎች ምናምን ተሰዷል። የሉም። ፓስተሮች ወጥቷል። ማንም የለም። ያው አዳዲስ ነው። አዳዲሶቹ ሊቀበሉ ፈቃደኛ አይደሉም። በዚህ መካከል ቁጭ ብዬ አሰብኩኝ። ጌታ ሆይ እኔ እዚህ ስላደረስከኝ አመሰግናለሁ። አሁን በየቸርቹ እየዞርኩኝ አገልጋይ ነኝ፣ በየቤቱ እየዞርኩኝ አገልጋይ ነኝ፣ ተባረሬ ነው ተሰድጄ ነው ይህን ስጡኝ ምናምን አይደለም። እየሰራሁ አንተን የማገለግልበትን መንገድ ክፈትልኝ አልኩኝ። ቁጭ ብዬ ሳስብ ላንጉጅ ብማር ወይ ደግሞ አስተማሪ ቢሆን በአጭር ጊዜ ውስጥ ደሞዝ እየተከፈለኝ መስራት ይችላል የሚል አሰብኩኝ። ቀጥታ ክረምት ሲደርስልኝ ኮተቤ ሄጄ ተመዘገብኩኝ። ከኮተቤ መምህራን ኮሌጅ በእንግሊሽ ሜጀር አማሪክ ማይነር ተመረቅኩኝ ማለት ነው። በዛው አንደኛ ዓመት እያለሁ ስራ ተቀጠርኩኝ፣ አስተማሪ ሆንኩኝ። ስለዚህ በትርፍ ጊዜ እያገለገልኩኝ ደሞዝ ተከፋይ ሆንኩኝ። በህይወት ያቺ ማላቅ ሺህ ምናምን ብር ያስኩኝ ማለት ነው። ከዛ እድገትም እየመጣ መጣ። እዛ ልክ ኮተቤ እንደጨረስኩኝ ያው የትምህርት ፍላጎት ስለሌለኝ ቀጥታ ፊቴን ወደ 6 ኪሎ አዞርኩኝ። ትራንስ ኤግዛም ነበረው ከዲፕሎማ በፎሬን ላንጉጅ ሊትሬቸር ከ6 ኪሎ። ከኮተቤ በግሬድ ዲስቲንክሽን ነው የተመረኩት። ከግሎባል ዩኒቨርሲቲ ከቲዮሎጂም በዲስቲንክሽን ነው የተመረኩት። 6 ኪሎ ገባሁ ሊትሬቸር ማለት ነው። ሊትሬቸር በግሬድ ዲስቲንክሽን እንደገና ከ6 ኪሎ ተመረኩ። ከሱ ብቻ ሳይሆን ቀጥዬ ማስተርሴንም እዛው 6 ኪሎ በጆርናሊዝም እና ኮሙኒኬሽን ተመረኩኝ። በዚህ ሁሉ ሳደርግ እየሰራሁኝ ነበረ። በዚህ መሃል በጣም በትምህርቴ ያገዘችኝ አንድ እህት አለች። አዲስ አበባ ዩኒቨርሲቲ መምህሬ ነበረች። ዶክተር አበባ በየነ ትባለችኛው ቸርች ነች። በቸርች ነው የተዋወቅነው። እሷ ኮተቤ ክፍያ እየከፈለችልኝ ብዙ ክፍያ እንዳልቸገር እየረዳችን በብዙ መልኩ እግዚአብሔር በዚህ መሃል ትምህርቴን አስተማረኝ። ትምህርቴ በቃ ክላይማክሱን ባልደርስም ያለቀስኩበት በር ላይ ዩኒቨርሲቲ በር ላይ ሆኜ ከአንዴም ሁለቴም ተመረኩበት መስለኝ። ስለዚህ እንደው በዚህ አጋጣሚ ሰዎች እናት የለኝም አባት በዚህ መሃል እናትና አባቴ ሞተዋል። ዘመድ የለኝም፣ ተሰድጃለሁ። ምክንያት አናድርግ። እግዚአብሔር ወደ ዓለም ቦታ ለመሄድ ኢፈርት እናድርግ። እኔ ሚኒሊክ ስማር መጀመሪያ ሲጀምር አንድ ደብተር ላይ 3 ሰብጀክት እየጻፍኩ ነው የተማርኩት። ምናልባት የኔ ጓደኞች አሉ ይሄን ሊመሰክሩ የሚችሉ። ሽርሽር አያምረኝም፣ ምን አያምረኝም። ምክንያት ወገኖቼ ሊያቆመን አይገባም። ልንሄድበት ካለበት 3 ደብተር ነው ያለኝ ለ9 ሰብጀክት ነው። የወደቀ ወረቀት ሳገኝ ከጀርባ ጽፋለሁ። ለሱ እንኳን አቅም የለኝም። ምክንያት ብፈልግ ማአት ምክንያት አለ። ጌታም ላይ ማማረር ብፈልግ ማአት ማማረርበት መንገድ አለብኝ። ግን እግዚአብሔር ድምጽ እየተከተሉ መሄድ ከረጀስሊ እግዚአብሔርን መከተል ወደ አንድ ስፍራ ያደርሳል። ላለመማር ምክንያት፣ ላለማገልገል ምክንያት የቸርች አባራኛት ይኮ በዛው መጥፋት ይችላል። እሱን ሁሉ አልፌያለሁ።
ይሄን ሁሉ የረዳኝ ግን እግዚአብሔር። በዚህ መካከል ሰዎች አሉ ያገዙኝ፣ የጸለዩልኝ ብዙ ሰዎች ወንድሞች እህቶች አሉ። ከጊዜው አንፃር እንደው ስም እየጠራው መጥቀስ ባልፈልግም ማለት ነው። ከረሃብ ምክንያት አይሆንም፣ መሰደድ ምክንያት አይሆንም። እንዴት እግዚአብሔር ላይ ዲፔንድ ካደረግን እግዚአብሔር ያለን ቦታ እንደርሳለን። ይሄን ነው። ከዛ ወደ ስራ ዓለም ገባሁኝ ማለት ነው። በስራዬ በአስተማሪነት ነው የጀመርኩት። እንዳልኳችሁ ከኮተቤያችን ወሰድኩኝ። እዚህ ጋር ጃካራንዳ የምትባል ትምህርት ቤት አለች፣ በዚህ በጃልሜዳ ጀርባ። እዛ ነው የጀመርኩት። በስፖከን ቲቸርነት ጀመርኩኝ። ሲሄድ አላሟላም። ቴዎሎጂ ዲግሪ ይዤ ምን አደርግበታለሁ? ምንም ከቸርች ካላገለገልክበት ስራ ፍለጋ እዚህ 4 ኪሎ ማስታወቂያ ሳይ ጃካራንዳ ትምህርት ሚልክ ጀርባ ይላል። ሚልክ አካባቢ ስለኖርኩኝ መፈለግ ጀመርኩኝ። ትምህርት ቤቱ ራሱ አላውቀውም። አገኘሁኝ። ሲሄድ አላስገባኝ። ሲቪን አይቶ ኖ አንተ ቴዎሎጂ ምን ታደርጋለህ? ቋንቋ ያኔ ኮተቤ ገና ጀምሬ እየተማርኩ ነው አልኳቸው። ተከራከርኳቸው። ፈትኑኝና ስፖክን አለ የምትፈልጉት ካቃተኝ ቋንቋ ኬፓብል ካልሆንኩኝ ተዋለሁ። ለካ ኦነሯ ላይ ሆና ትሰማለች። ወይዘሮ ሂሩት ትባለች። በጣም መልካም ሴት ነች። ከዛ በቃ ውስጥ ያሉት ሬጅስትራር አልቀበል ሲሉ እየወጣሁ እያለ ከላይ ምናምን ብላ ተጣራች። ከላይ ሆና ተቀበዩ ሲቪው ነገ 4 ሰዓት ና ተፈተናለች ማለት ነው። ይሄም የእግዚአብሔር እርዳታ ነው። ዲግሪ ያሏቸው ሰዎች አሉ በእንግሊዝኛ ቋንቋ፣ እነሱ ወርቀውን ያለፍኩኝ ማለት ነው በመምህርነት። ከዛ ጀመርኩኝ። ከዛ ኤደን ውሃ ምናልባት ካወቃችሁት ኤደን ውሃ ማስታወቂያ ቸርች ላይ ለጥፍ ነበር። የክርስቲያኖች ቢዝነስ እንትን ነው። እኔ ዲግሪ ይላል። እኔ ደግሞ ከኮተቤ ጨርሻለሁ። በዛን ጊዜ እድገት በጣም ነው እያገኘሁ ደግሞ እያደገ ነው እዛ ትምህርት ቤት ውስጥ የመጣው። ከዛ ተወዳደርኩኝ። እግዚአብሔር ረዳኝ። እዛ በሱፐርቫይዘርነት ስራ ጀመርኩኝ ማለት ነው። ከቲቺንግ ሙቭ አደረኩ። እዛ ወደ 4 አመት እንደሰራሁኝ ትንሽ ከማኔጅመንቱ ጋር ተስማማም ወጣሁኝ። ሌላ ቦታ እንደገና በሱፐርቫይዘርነት ተቀጠርኩኝ። ደሞዜ ወደ 11000 ብር፣ ከ6000 ወደ 11000 እያደገ ከዛ ወደ ኤሪያ ማናጀርነት፣ ከዛ ወደ 18000፣ ወደ 25000፣ ወደ 30 እያለ ወደ ኦፕሬሽን ማኔጀርነት ደረስኩኝ ማለት ነው። ማርኬቲንግ ኤሪያ ላይ ነው የምሰራው። የግዢ ኤሪያ ላይ ሎጂስቲክ እና ሰፕላይ ቼን ነው የምሰራው። እነዚህ ኮርሶች የሉኝም፣ አልተማርኳቸው። ግን እግዚአብሔር አእምሮዬን ከፈተ። ስራውን ከኤክስፐርቶች በላይ ኤክስፐርት ሆኜ እንድሰራ አደረገ። ስለዚህ መንፈስ ቅዱስ ለባስልኤል ታች ወርዶ አይደለ ታቦቱ እንዴት እንደሚሰራ የነገረው ጥበብ ይሰጣል። በምንሰራው ስራ ላይ ማስተዋል ይሰጠናል፣ ጥበብ ይሰጠናል። necessarily you don't have to ዲግሪ ሆልደር መሆን የለብን ባን ሰብጀክት አስፈልግም ትምህርት እያልኩ አይደለም። ከዛ በኋላ ነው የማርኬቲንግ የተማርኩ የመጣሁት። ግን እግዚአብሔር አእምሮዬን ከፈተ። በስልጠና ብቻ ማስተርስ ሆልደር ዲግሪ ሆልደር የማይሰሩትን መስራት ጀመርኩ። መጨረሻ ላይ ደሞዜ ወደ 50 ፕላስ ምናምን ደርሶ መኪና ተሰጥቶኝ ምን ተሰጥቶኝ በማኔጀር ሌቭል ማገልገል ጀመርኩኝ። መስራት ጀመርኩ በመስሪያ ቤት። ደሞዜ ሃይ ነው። ከየት ተነሳው? ከጥበቃ። ከየት ተመጣው? ከስደት። በዚህ ሁሉ የጌታ ጥሪ አልተለየኝም ነበር። ደሞዜም ሃይ ሆኖ ምንም ሆኖ ይከተለኝ ነበር። ቸርች ውስጥ ኮሚትድ ሆኜ ያገለግል ነበር። በትምህርትና ስልጠና ዘርፍ ነው ማገልግለው። አወስ ኮሚትድ። ተማሪዎችን በጣም እንትናለሁ፣ ከታተላለሁ፣ አስተምራለሁ። ደሞዝ ሳልጠብቅ እግዚአብሔር በራሱ መንገድ እየከፈለኝ ጥሩ አገልጋይ እንደሆነ ረዳኝ ማለት ነው። ከዛ እግዚአብሔር አሁን ደጋግሞ ሲናገረኝ ጉባኤ እግዚአብሔር ቤተክርስቲያን ባይብል ኮሌጅ አላት ኤቢሲ፣ እዛ ለመሄድ ወሰንኩኝ ለማስተማርና ብዙ ጊዜ ደጋግሜ ኢንተርቪው አድርጌያለሁኝ። ግን አንዳንዴ ኦቨር ኳሊፋይድ ነህ እያሉ ምናምን አላስገቡኝም። መጨረሻ ላይ እግዚአብሔር ረዳኝ። በአንድ ወቅት አሁን ለቋል ፕሪንሲፓል የነበረው እርምሻ በየነ ነበርና እሱ ጋር አወራን። በራችን ከፍቶ ነው አለኝ። ሄድኩኝ። ያኔ 30,000 ብር ምናምን የተከፈለኝ አገልግል ደቂቄ በ11,000 ብር ተቀጠርኩኝ። ይሄ ምንድነው? ጥሬን መከተል ነበረብኝ። ገንዘብ በቅቶኝ አይደለም፣ ቤት ሰርቼ something የሆነ ቦታ ላይ ደርሼ አይደለም። እግዚአብሔር ከጠራን ግን we have to say yes። እግዚአብሔር ቴክ ኬር ያደርጋል ጉዳያችን። ስለዚህ እዛ ያገለገልኩ ያለን እንደገና የቀድሞ መስሪያ ቤት እንደገና ወጥሮ ያዙኝ። እዛ መንፈሳዊ ዘርፍም ስላላቸው ኤደን ውሃዎች መንፈሳዊ ዘርፍ ላይ ካልተመለስክ የሚል ላለመሄድ ብዙ ምክንያት ፈጠርኩኝ። ደሞዜን ከፍ አደረኩኝ።
መኪና ጠየቁ ሁሉ ነገር ታርጎ ከዛ ወሰዱኝ ሁለቱንም እየሰራን ይያል አሁንም ልቤ ወደ አገልግሎቱ መመለስ እንዳለብኝ ሲሰማኝ እግዚአብሔር ረዳኝ የጉባኤ እግዚአብሔር ቤተክርስቲያን ሄድ ኦፊስ ፕሬዝዳንቱ መጥቶ አናገሩኝ አወራን ጠሩኝ አሁን በጉባኤ እግዚአብሔር ቤተክርስቲያን ዋና ቢሮ በሀብት አፈላላጊ ዘርፍ ዲፓርትመንት ሄድነት ነው ማገለግለው ማለት ነው ህይወቴ እንደዚህ ነው ያገልግሎት የትምርት ህይወቴ በዚህ ውስጥ ነው ያለፈው የመጀመሪያ ኢንካውንተሬ እዛው አክስቴ ጋር ያለሁ ነው ጌታን አግኝቼ ላይክ አንድ አመት አካባቢ ሆናል እንግዲህ ስደት ውስጥ እያለሁ ሽንት ቤት ውስጥ ነው መጸለየው ብዙ ጊዜ ለምን ቤት ውስጥ ስለማይፈቀድ መጸለይ ወይ ሽንት ይዞኛል ቢደሊት ወጥቼ ሽንት ቤት ውስጥ ጸልያለሁ ሰው ሳይመጣ ላይ ከ11 ሰዓት 10 ሰዓት ጀምሮ ጸልያለሁ ከዛ ማድ ቤት ውስጥ ጸልያለሁ የጋራ ማድ ቤት አለ ቀበሌ የጋራ ማድ ቤት ውስጥና አንድ ቀን ሽንት ቤት ውስጥ እየጸለይኩኝ 10 ሰው መጥቶ ሲያንኳኳብኝ ሰው አለ እያልኩ ወጣለሁ ልክ ነው ሲወጡልኝ ገብቼ ጸልያለሁ ልክ ሲወጡልኝ ገብቼ ጸልያለሁ እንደዚህ እያልኩኝ ማድ ቤቱን ሳይው ቁልፍ አልነበረም ከፍቼ ገባሁ ጨለማ ነው ለ11 ሰዓት አካባቢ ያው ጨለማ ኖርማል ሌሊትና የጸለይኩኝ ያለ በጣም ስክስክ ብዬ ነው በዚህ ሁሉ ግን እኔ መጸለየው እስቲ ለራሴ ይገርመኛል ያው እግዚአብሔር እርዳታ እኮ እንዲህ ነው አንድ ቀን አብላኝ አጠጣኝ ብዬ በእግዚአብሔር ፊት አልቅሼ አላውቅም ሁሌም በቃ መቼ ነው ማገለግል እና ከዛ እንዴት አወጣኝ እንዴት ነው መረጥከኝ እንዴት ወደድከኝ የሚል ሁሌ ይገርመኛል እሱ ያስለቅሰኛል እና እዛ ሽንት ቤት በመስጋና ተሞልቼ ነው እግዚአብሔር ሆይ ስለረዳኝ መቼም ሽንት ቤት ውስጥ መስጋና አታቀርብም ግን I was grateful ጌታን አከብረው ነበር እና እዛ እየጸለይኩኝ ያለ ድንገት ቤቱ በብርሃን ተሞላ ማለት ነው ቀናስ ቤት ሙሉ ብርሃን ደነገጥኩኝ በጣም it was my first encounter እና ከዛ ድንግጬ ጎንበስ አልኩኝ አሁን ቀናቢሰ ቤቱ ብርሃን ነው ምንም ይታይ ነገር የለም ከዛ ገባኝ ሆነ ነገር መጥቷል እግዚአብሔር እቺ ብዬ መጸለይ ጀመርኩኝ ስክስክ ብዬ ማልቀሴን ቀጠልኩኝ ድምጽ ሰማለሁ ድምጹ የአባቴ ድምጽ ነው የራሴ ወላጅ አባቴ ድምጽ ነው ከሩቅ አገር የሚጣራ አይነት ድምጽ ይመስለኛል ገስጥ የሚል እንዴ አባቴን ጋሼ ነው ይምጣና እንዴ ጋሼ ድምጽ ከየት መጣ ጋሼ እንዴት ይጠራን ቻለ በልቤ ነው ምለው አንዳንዴ ሲያቆላምጠኝ ገስጣቸው ነው የሚለኝና ገስጣቸው የሚል ድምጽ ይመጣል ይሄ ድምጽ ያባቴ ራሱ የወላጅ አባቴ ድምጽ ነው ምጸቱ አጠራሩ ራሱ እሱ ነው ምንድነው በየቀናስ አሁንም ቤቱ ከቅድሙ የባሰ ትልቅ ብርሃን ቤቱ ሞልቶታል ከዛው የእግዚአብሔር እጅ እንደመጣ ገባኝ ከዛ እንዲህ የሚል ድምጽ መጣ ለመጀመሪያ ጊዜ ገስጥ በዚህ ከተማ ውስጥ ታላቅ ሰው አደርጋለሁ እጄ ካንተ ጋር ትሆናለች ትልቅ ሰው ነው የምትሆነው እረዳሃለሁ ጊቭ አፕ አታድርግ ካንተ ጋር ነኝ በመታልፈው መከራ ውስጥ ሁሉ አለሁ የሚል ለመጀመሪያ ጊዜ መንፈስ ቅዱስ እንደዚህ አንድ ድምጽ አምጥቶ ነካኝ ሳላስበው የሆነ ነገር ሞላኝ ለቅሶ ለነገራችን እንዴት ልውጣ መውጣት እስከሚያቀተኝ ድረስ ሰው ደረቱ ይበሰብሳል ይሄ በሙሉ እግሬ ድረስ በጣም ያስለቀሰኝ እግዚአብሔር ቅርቤ ነው ያለ ሆይ በዚህ ሁሉ ሳፈሪንግ ውስጥ አብረኸኝ ቆመሃል ወይ እንዴት የሚለው ነገር አንዱ እሱ ኢንካውንተር በጣም የማረሳው ኢንካውንተር በህይወቴ ይዞኛል ያ ድምጽ ነው የምሬን ነው ዛሬም ማስታውሰው ወደ ኋላ ትዝ ሲለኝ እንደ ካርድ የምመዘው እንደ ስንቅ የሚይዘው ድምጽ እሱ ነው it is true እግዚአብሔር አሁን መቼም ይሄን ተከፋይ ማድረግ አንድን ወደቀን ሰው ማንሳት አሰብ ትልቅ ሰው አድርጎኛል ትልቅ ያው in sense of but in terms of ምን ያደለም in terms of education in terms of ምናምን አይደለም በእድሜ ራሱ እዚህ መድረስ አንድ ነገር ነው ኑሮ መስርቼ ተዳርጄ ልጅ ወልጄ መኖር አንድ ነገር ነው በህይወት ቆይቼ በዚሁ ጣውረድ ውስጥ ጸንቼ በእግዚአብሔር ቤት መቆየት አንድ ነገር ነው እና ያ ኢንካውንተር it was so big እና unforgettable ኢንካውንተር ነበር still fresh ነው አንድ እሱ ነው ሁለተኛው ኢንካውንተሬ ልሳን የተሞላው ቀን ነው ልሳን የተሞላው አዲስ ኪዳን ቸርች ነው አዲስ ኪዳን ቸርች ኢቫንጀሊካል ናቸው ስለ ልሳን ያው ብዙ አይቀበሉም ባስተምሮታቸው
ያው ኢትዮጵያ ውስጥ እንደዛ ማለት አንችልም። አሁን ሁሉም ጋር ኢቫንጀሊካሉም ጴንጤቆስጣሉም እንደዚህ ልምድን ሼር የማድረግ ነገር አለ። ዶክተር ሐመረ ትባላለች። አሁን ልትረሳኝ ትችላለች። አሁን ውጭ ሀገር ነች። እዚህ እንጸልያለንና እንደ አጋጣሚ ቸርች ውስጥ ልንጸልይ ስንመጣ ሮብ ቀን ነው ኦር አርብ ቀን አሩን ቀን ትዝ አይልም፣ አርብ ቀን ይመስለኛል። እንደ አጋጣሚ ሰዎች ገብተው ቤቷን እያጸዷት ነው የምንጸልይባትን አዳራሽና ሴትዮዋ በጌታ ነች። ቤቱ ባለቤት ያኔ ባለቤቷ ታስሯል ይመስለኛል። እላይ ነው ጸልዩ በቃ አንድ አራት ነው የጸሎት ቡድኖች እላይ ጸልዩ ችግር የለም ቤት ውስጥ ጸልዩ ብላን ፎቅ አለው ፎቅ ላይ ቤት ወሰደችን። እዛ እየጸለይን እያለ ዶክተር ሐመርን በእንደዚህ አላቃተምና መገለጥ ታያለች። ሁለት ሰዎች ዛሬ በልሳን ይሞላሉ አለች። አክቹአሊ ዶክትሪናሊ አገነስ ዘ ቸርች እንትን ነው እና ምክንያቱም በህልሜ ምን ያለው አለች ትልቅ ማሳ ላይ ሁለት ችቦ ያዙ ሰዎች እየሄዱ በቃ ያበሩ ሲሄዱ ያለው አለችና መልእክት አመጣችልን። እዛ ስለ ልሳን ነው የምንጸልየው በመንፈስ ቅዱስ እንድትሞሉ አለችን ማለት ነው። ተመርከን ያው ሲኒየራችን ነች በጣም ነው የምናከብራት። ተመርከን መጸለይ ጀመርን። እንዳለች ሁለት ሰው ተሞላ። ያለታ የወረደብኝን የእግዚአብሔርን ክብር እስቲ ላረሰው አውሶ ተችድ ኮምፕሊቲ ህይወቴን ፈርያ ሲያዘው መልክ ያሲያዘው ሲመጣ ያለውና እሱን ኢንካውንተር በጭራሽ ማረሳው ነው። ሶስተኛው ኢንካውንተር የምለው ይሄንን የቀበሌ ቤት ወንድም ለማ ለኔ ከመስጠቱ በፊት መጨረሻ ወደ ኪራይ ከማዞር በፊት ቸርች አዲስ ኪዳን ቸርች በሰሜን መዘጋጃ አካባቢ ወደ ሰሜን ሆቴል ጋር የሆነ ቤት ተከራይታ ወንጌል እንደዚህ ጣቢያ ነገር ነበርና እዛ በቃ ተሰብስበን ገብተናል። የሚገርም ነገር ብዙ ነን። ወንድማማረ ታጠቅ እኔ እዛ ሄደናል። ሌሎች እህቶች አሉ። ሁላችንም ስደተኞች ነው። ታጠቃት እዚህ ፋሚሊው እዚህ ስላለ ሄዶ እንጀራ በልቶ ይመጣልና ምንም ልብስ የለን ምንም ነገር የለን። ቀጥ ብለን ሄድን። ቤቱን ቸርች ከፈለችልን። ሴትዮዋ የሙሉ ወንጌል አማኝ ናቸው። ይዘሩ አይናለም ይባላሉ እና ሰርቪሳቸውን አከራይተው ነው እዛ ላይክ ወንጌል ስጭት ጣቢያ ለመክፈት ነው። አልጋ ይዘው ይመጣሉ። የቤት ዕቃ ይዘው ይመጣሉ ብሎ ይጠብቁናል። ምንም የለንም እኛ እና ራቆታቸው እንደዚሁ እንደለበስን ሄድን። ደስ ብሎን የተንከባለን ጌታ እናመሰግናለን። ማደሪያ ስላገኘን ማለት ነው። ነፃ የሆነበት ምንጸልይበት ምንጮበት ቦታ ስላገኘን ነው። እዛ ቤት አዛ ሴትዮዋ ስታይ ምንም አናመጣም ናጠይቀች ምንም የለም። አሮጌ አልጋ ሰጠችን፣ ብረት ሰጠችን፣ ፍራሽ ሰጠን። እዛ በቃ አገልግሎት ተቀጣጣለ። እዚህ የዘለኝ ከጎረቤት አጋንንት ይወጣል ሰው ይዞ ይመጣሉ። በጣም ኃይለኛ እግዚአብሔር ክብር በእኛ ላይ መምጣት ጀመረ። እዛም ማይረሳኝ ኢንካውንተር አንዱ ኢንካውንተር እዛ ያለው አንድ ቀን አገልግዬ ሶስተኛ ቀኔ ነው ከበላሁ በጣም ርቦኝ ነበር። ማይሰርድ ዴ ከበላሁ እና በሄድኩበት ደግሞ አጋንንት ይወርቃል። በምን አቅሜ ነው ማስወጣው ገብቷል አይደል? በአገልግሎት የሆነ ነገር ይሆናል ግን ስትሪንግዙ የለኝ ምግሬ ሁሉ ሼክ ያደርጋል። ከዛ ገባሁኝ አይሆነ ቦታ አገልግሎት አለ ይሰጡኛል ብዬ ጠብቄ ትራንስፖርትም አልሰጡኝም ምንም አልሰጡኝም። ጌታ ይባርክ ተብዬ ወጣሁ። ጨልሟል። 3 ሰዓት ምናምን ሲሆን በግሬ በጣም ደክሞ ብዙ እጄዛ ገባሁኝ። ግቢ አንኳኩቼ ገባሁኝ። ቤት ቁልፍ ነበረኝ ከፍቼ ገባሁኝ። መብራት አበራው። ሁሉም አልነበረም ያለ ታያደረ የለም። ወደዚህ ባይ ምንም የለም ወደዚህ ባይ ምንም የለም። በጣም ኃይለኛ የረሃብ ስሜት ተሰማኝ። ጌታ ሆይ ምን አለ ዛሬ ብታበላኝ የኤልያስ አምላክ መሆንን አውቃለሁ ብዬ ጸለይኩ። ጸሎትም አይመስለኝም ግን ካይንድ ኦፍ የማጉረምረም አይነት ነገር ነው። ተመርክኬ ማለት ፎርማሊ ጸለይኩት። የኤልያስ አምላክ መሆንን አውቃለሁ ዛሬ ብታበላኝ ልሞትልህ ነው በቃ የመጨረሻ ነው ዛሬ ካለፍኩ ነገ መቼም ምኖር አይመስለኝም ብዬ አሰብኩኝና ትንሽ ፎርማልም ለመጸለይ ያሰብኩኝ አቅም አነሰኝ። ቃተትኩኝ። አንዴ ሳሎን አንዴ መኝታ ብቻ እንደዚህ አልኩኝ። መጨረሻ ላይ ተኛሁኝ። እንቅልፍ ከየት ይምጣ? 4 ሰዓት 5 ሰዓት 6 ሰዓት እየነጎደ ሄደ። እኔ አልተኛሁም። ፊቴ እንደዚህ አድርጌ መብራት አጥፍቼ ሳሎን እንትን አላጠፋውም። ዛሬ ብታበላኝ እያልኩ እንባይ ይፈሳል። አቅም የለም ግን አላጉረመረም። ገብቷል አለ እንዲህ ብቻ እንትን አደርጋለሁ።
ልክ 6 ሰዓት ተኩል አካባቢ ይሆናል በግምት ወር 7 ሰዓት አላቅም። መስኮት ተንኳኳ በመንተኛበት ጸጥ አልኩኝ። አሁንም ተንኳኳ ጸጥ አልኩኝ። ገስጥ አሉ ጠሩኝ። ሴትዮዋ ጸጥ። ሁሌ የምጠራው ሰው ሲታመም ወይ አጋንንት ሲወድቅ ነው። ሰፈር ውስጥ እንታወቃለን። እዚህ የጸለይን አጋንንት በዛም ስለሚወድቅ ከጎረቤት ሁሉ ማያምኑት ሁሉ ይጠሩናል። አንድ ነገር ሆኗል ማለት ነው። በምን አቅሜ ነው የሚያገለግለው? ዝም በኃይል ቀጠቀጠችው። ጸጥ። እሷም አትሄድም። እኔም አቤት አይደለም እንቅልፍ እንዳያዘው ሰው ነው ማስመሰለው። ግን እንቅልፍ አልወሰደኝም። በኃይል ስቀጠቀጥ በቃ ምንድነው አልኩኝ ማለት ነው። የንዴት የቁጣ ክፈተው አለችኝ። ምኑን ነው የምከፍተው? እኔ በእናትሽ ደክሞኛል፣ አይኔ በጣም ደክሞኛል። ክፈተው በሩን። በጣም ትልቅም ሴት ነች፣ የምናከብራት ሴት ነች። አይ አልኩኝና መስኮቱን ከፈትኩላት። ምንድነው ስላት ጌታ ተናግሮኝ ነው፣ ልጄ ርቦታል፣ ተነስተሽ አብዪው፣ የኤልያስ አምላክ መሆኔን ይወቅ ብሎኝ ነው አለችኝ። ደነገጥኩኝ። የዶሮ ቅልጥም አላት፣ ዶሮ ያለበትን የዶሮ ወጥ እንጀራ አድርጋ ይዛ መጣች። ሾክድ አለቀስኩኝ። አልበላሁትም። ኦነስትሊ ስፒኪንግ እንጀራውን አልበላሁትም። ሳለቅስ አደርኩኝ። ሙሉ ሌሊቱን ሳለቅስ አደርኩኝ። ጠገብኩኝ። እንዴ እግዚአብሔር በማጉረምረሜ ውስጥ ሁሉ አለ እንደ አንተ አጠገቤ ነህ እንዴ? ሌሊቱን ሙሉ እስኪነጋልኝ በእንባ ስጠጣ አልበላሁትም። ኦነስትሊ እንጀራው ልክ እንጀራውን ሳይው ጠገብኩኝ። ለኔ ጥጋቤ እግዚአብሔር ነው ለካ መልስ ነው። የሱ መምጣት የሱን ማሰብ ረሃቤ ጠፋ። ያ እንደዚህ በቃ የሚረገረገው እግሬ ጸንቶ ቆመ። ወደ ጸሎት መጣ። አደረ። ልጆቹ እስኪመጡ ጠበቅኩኝ ለምስክርነት። ጧት አብረን በላን። እግዚአብሔር ያደረገልኝ ነገር ነገርኳቸው። ለሷ መሰከርኩላት። ግቢ ውስጥ ሁሉ ማልቀስ ጀመሩ ማለት ነው። ይሄ ኢንካውንተር ነው። ኤልያስን በቆራት ፈፋ እንደመገበው እግዚአብሔር እንዲሁ እየመገበ ነው ያሳደገኝ። ብዙ የረሃብ ታሪኮች አሉ። እዚህ ያለሁበት ቤት አንድ ቀን ልብሴ በሙሉ አልቋል። እዚህ ቤት ሰጥቶኛል ወንድም ለማብያቸዋልና አንሶላ የለችም እኮ ማነጥፋት። እንደዚህ ሳረጋት መሃሉ ምንም የለም። በቃ ምንም የሚታጠብ አይደለም የሚታጠፍ አይደለም። በቃ አልቋል። አዩት። ጌታ ሆይ እኔ እዚህ ላይ በተኛት ደስተኛ ነኝ። እንደው አይገድም እንደው ለስምህ አይገድም አንተ ምንድነው የማደርገው አሁን ይሄንን ብዬ አጉረምርሜ ወጣሁኝ። አገልግሎት አለኝ ወደ ልደታ አካባቢ አገልግዬ የቤተ ህብረት ነው ሶጣ ድሮ እዛ ቤት አገልግያለሁ። ብር ነበር የሚሰጡ። ያለታ ወደ ኋላ ቀራሉኝ። ጌታ ተናግሮኝ ምሳ በሉኝ። 10 ብር ሰጡኝ። ከዛ ወደ ኋላ ቀራሉ። የታሸገ አንሶላ አይቼ ማላውቀው አንሶላ የምሬን እኮ ኒዴን መንፈስ ቅዱስ ኤቭሪ ኒድ ሚት ያደርግ ነበር። ኤቭሪ ኒድ ጫማ ሲያስፈልገኝ ጫማ፣ ብር ሲያስፈልገኝ መንገድ ላይ እግሬ ላይ መጥቶ ብር ተለጥፎ ያውቃል። በጣም ወድቄ ባለሁበት በአንድ ብር 3 ቀን ማልፍባቸዋል። 2 ብር የሰጠኝ ወንድም አለ ጉባኤ እግዚአብሔር ቤተክርስቲያን ወንድም ዮናስ ይባላል። ዮናስ አረፋይ በጣም ያለታ በጣም ተርቤ ልወድቅ የነበረበት ነው። ቢሮ ሄድኩኝ። ርቦኛል አልኩኝ። መጨረሻ ብሶብኝ 2 ብር ሰጠኝ። በ2 ብር 3 ቀን ቆይቻለሁ። እሱን በዚህ ጉዳይ ማመስገን ፈልጋለሁ። በህይወቴ ብዙ ሰዎች አሉ። ሰዎቹንም ኢንካውንተር የሚለው መንፈስ ቅዱስ በግል ኢንካውንተር ካደረገኝ ውጪ በሰዎች በኩል የኔን ኒድ ያሳሰበ የኔን ኒድ በእነሱ በኩል ሚት ያደረገ እግዚአብሔር ነው ማመልከው። የኤልያስ አምላክ ያው ነው ዛሬም ይሰራል። ምናልባት በስደት የሚያልፉ ወንድሞችና እህቶች ካሉ ይሄንን ፕሮግራም የሚሰሙ ያው ምስክር ነኝ ለእግዚአብሔር የመርዳቱ ጉልበት በእኔ ተገልጧል። ግን እግዚአብሔር እኔን ይረዳው እኔን ያገዘው ከፍ ያሉት ሰውን ወደታች የሚመለከቱ እግዚአብሔር ሰው እንደሚያነሳ እንዲያውቁ፣ ተስፋ የቆረጡ በመከራ በችግር ባሉ ንፋስ በወጀብ የሚፍገመገሙ እግዚአብሔር ሰው እንዳይጥል የሚጥል አምላክ እንዳልሆነ እንዲያውቁ እግዚአብሔር በዚህ ሁሉ ነው እየመራ ያመጣ እና እኔ ሰው ምስክር ከፈለገ የኔ ህይወት ምስክር ነው ብዬ አስባለሁ። ሲያስተምረኛቸዋለሁ፣ ሲያበላኛቸዋለሁ፣ ሲያጠጣኛቸዋለሁ፣ ሲያለብሰኛቸዋለሁ፣ ከወደኩበት ሲያነሳኛቸው፣ ታምሜ ሲፈውሰኛቸዋለሁ። በህይወቴ ደግሞ ተጠቅሞ ሌሎች ወደ ጌታ ሲያመጣ፣ ለሌሎች ስበቃ፣ ለሌሎች ስቆረስም ይቻላልና እግዚአብሔር ብዙ የረዳኝ ሰው ነኝ ብዬ ነው የማስበው።
እንግዲህ መንፈስ ቅዱስ ለኔ እንዲህ ነው ብሎ መግለጽ በጣም ይከብዳል። ኦነስትሊ ከመንፈስ ቅዱስ ከአምላክነቱ ባሻገር ከጌትነቱ ባሻገር ከስላሴ አካልነቱ ባሻገር በእኔ ህይወት ፐርሰናል ቀርቦ ባደረገልኝ ነገር በእኔ ህይወት ውስጥ በሰራው ነገር እኔ መንፈስ ቅዱስን መሪዬ ነው ወደ እውነት ሁሉ ይመራቸዋል አለ የሚለው መሪዬ ነው። በህይወቴ እስካሁን የመራኝ መንፈስ ቅዱስ ነው። በህይወቴ እያንዳንዷን ስቴፕ ጋይድ እያደረገ የደረስኩበት ያደረሰኝ የረዳኝ ጉልበት የሆነኝ መንፈስ ቅዱስ። ስለዚህ የምከተለው ድምጼ ነው መንፈስ ቅዱስ መሪዬ ነው። ከአምላክነቱ ባሻገር ፐርሰናል ከኔ ጋር ባለው ኮንታክት የመራኝ መንፈስ ቅዱስ ነው ብዬ ነው የማስበው። ሌላው አስተማሪዬ ነው። አእምሮዬን የከፈተ እሱ ነው። በሶስት ሰብጀክት በሶስት ደብተር 9 ሰብጀክት ስማር የረዳኝ መንፈስ ቅዱስ ነው አእምሮዬን የከፈተው። እንዴት አስታውሳለሁ ፊዚክስ፣ እንዴት አስታውሳለሁ ኬሚስትሪ፣ እንዴት አስታውሳለሁ? አም ሂውማን ምንም ኤክስትራ የሆነ ነገር ያለኝ ሰው አይደለም። ገጠር የመጣ ሰው ነው። ያን ሁሉ የረዳኝ አስተማሪ እሱ ነው። የእግዚአብሔርን ቃል በመግለጥ አካዳሚክ ነገሬ ላይ እንድበረታ በመርዳት ሰው በመስጠት የረዳኝ መንፈስ ቅዱስ ነው። ስለዚህ አስተማሪ ነው፣ ይቅርብ ነው። አብዛኛውን ነገር እኔ ከቴዎሎጂ ስኩል አይደለም ያገኘሁት። መንፈስ ቅዱስ የመከረኝ በጣም ተው ይለኛል፣ ውጣ ይለኛል። ቅድም እንደነገርኳችሁ ወደ አዲስ ኪዳን ሞጆ ሲሄድ ዛሬ ጸልይ ነገ ሂድ የሚለኝ የሚመራኝ በእያንዳንዱ ስቴፕ የሚያስተምረኝ የሚመራኝ ጋይድ የሚያደርገኝ መንፈስ ቅዱስ ነው። ሌላው አጽናኜ ነው። በምድረ በዳዎቼ በሙሉ መንፈስ ቅዱስ አለ። እንዳልኩ እኔ ካንተ ጋር ነኝ እያለ በአባቴ ድምጽ እየተመሰለ እርዳታ መብል በሚያስፈልገኝ ሰዓት ወድቄ እያበላኝ እያጠጣኝ ነው ያሰረገና እሱ ካውንስለር ላይክ ብዙ ሀዘን አልፎብኛል። አባቴ እናቴ ሞቷል። ከሁሉም አንዱ የማረሳው ኢቨንት እናቴ ስትሞት ስራ ላይ ነበርኩኝ፣ ፊልድ ነበርኩኝ፣ አልነበርኩም። ለቀብር አልደረስኩም። ከተቀበረች በኋላ ደረስኩት። ስልክ ዝግ ሆነ። ሰንበዲ በማግስቱ መጥቶ አገኘኝ፣ ነገረኝ። ቀጥታ ነው ሄድኩት። ምንም ልብስ አልያዝኩም። ብዙ ማቋረጣቸው እግር መንገዶች ነበር፣ መኪና ስለማይገባ ክረምት ስለነበረ ዝናብ ከላይ ይዘንባል። ውስጤን በዝማሬ ሞላው ነበር መንፈስ ቅዱስ። ዝናብ አለ፣ ጭቃ ነው፣ ክረምት ነው። አንድ ስቴፕ አለቅሳለሁ፣ አንድ ስቴፕ ዘምራለሁ። ምናልባት 20 ደቂቃ በእግሬ ያለቀስኩ ሄዳለሁ። የሚቀጥለውን 40 ደቂቃ እየዘመርኩ ነው የሚሄደው። በምድረ በዳዎቼ ሁሉ መንፈስ ቅዱስ ከኔ ጋር አለ። በሐዘኔ በመከራዬ በለቅሶዬ ሁሉ እግዚአብሔር ከኔ ጋር አለ። እዚህ መንፈስ ቅዱስ የቅርቤ ነው። ትልቅ አታችመንት ነው ከኔ ጋር መንፈስ ቅዱስ ያለው። ዛሬም በህይወቴ የሚመራኝ እሱ ነው። ህይወቴን ከመንፈስ ቅዱስ ለይቼ አላየውም። አገልግሎቴን ከመንፈስ ቅዱስ ለይቼ አላየውም። ሁሌ ልከተለው የምናፍቀው እሱ ነው። ድምጽ መስማት የምችለው ከሱ ነው። ስለዚህ መንፈስ ቅዱስ ለኔ ላይክ ሁሉ ነገር ነው። ከአምላክነቱ ባሻገር ቀርቦ በኔ ህይወት በሰራው ነገር ወደ እውነት መርቶኛል። ጌታን ከማግኘት ጀምሮ ከዛ ገጠር መጽሐፍ ቅዱስን እየገለጠልኝ ባልረዳውም ከዛ ጀምሮ መርቶኛል። ጌታን ካገኘሁ ባለው ህይወቴ በአገልግሎቴ ተለያዩ ስጦታዎች የሰጠኝ መንፈስ ቅዱስ ነው። የጸጋ ስጦታዎች በውስጤ ኦፕሬት አድርገዋል። እሱ የሱ ጊፍት ናቸው። ከሱ ውጪ የኔ አገልግሎት ፍሬ አልባ ነው፣ አይታይም። ከዛ ባሻገር በህይወቴ በወጣቸው ውጣ ውረዶች ሁሉ የጽናቴ ምንጭ ነው መንፈስ ቅዱስ። አብሮን ነበረ። ሁሉ ጊዜ ፕሬዘንሱን ፊል እንዳደርግ ያገኛል። ብቸኝነት ሲሰማኝ ፕሬዘንሱ፣ መከፋት ውስጥ ሲመጣ ፕሬዘንሱን፣ ሀዘን ውስጥ ሲመጣ ፕሬዘንሱን። ሰው ነኝ፣ ሀዘን አለኝ፣ ደስታ አለኝ። በዛ ሁሉ ግን መንፈስ ቅዱስ አብሮኝ ነበር። ረድቶኛል። ብዙ ሰዎች ሰጥቶኛል። ይሄን አንድ መሰክራለሁ። ከዚህም ባለፈ ቤተሰብ እንድመሰርት የረዳኝ መንፈስ ቅዱስ። አይታሰብም። እኔ እናት የለኝ፣ አባት የለኝ፣ ማን የለኝ። ሰርጌን ምርቃቶቼ አብዛኛው ብቻዬን ጋውኔን ይዤ ወደ ቤቴ ነው የምገባው። ሆነስ በማድረግም ብመረቅ እንትን አደርጋለሁ። ግን ላይክ መጀመሪያ ዲግሪን ከኮቴብም ስመረቅ ከቴዎሎጂም ስመረቅ ግን እግዚአብሔር የሰጠኝ ሰዎች ነበሩ። ሰው ሰጠኝ መንፈስ ቅዱስ። በተለይ ዶክተር አበባን በጣም አመስገን ፈልጋለሁ። ዶክተር አበባ በየነ ትባላለች። ሳትነግረኝ መታ ድግስ ደግሳ ምርቃት ይዛኝ ትሄዳለች። ላይክ እናት ነው የሆነች።
ሳገባ ድግስ አይዳረች እሷ እኔ ከቤቴ ነው ወጣሁት ምንም በቃ ጧት ያለው ቸርች እንደዛ ነው ያሰብኩት። ብዙ መኪናዎች ነበሩ ሲያጀቡኝ የነበሩት ሰዎች። ይሄ ሁሉ የመንፈስ ቅዱስ ስራ ነው በእነሱ ውስጥ በእነሱ ልብ ውስጥ ያኖረኝ እሱ ነው። ሰዎችን የሰጠኝ ቅን ሰዎች እንደ እናት የሚሆኑ እንደ አባት እንደ ወንድም የሚሆኑ የሚመክሩ ሰዎችን የሰጠኝ መንፈስ ቅዱስ። እዚህ መንፈስ ቅዱስ የህይወቴ ውስጥ ጀማሪም ፈጻሚም እሱ ነው። እነዚህ ነው የምረዳው ሁለንተናዬ ነው በሚለው ቃል መግለጽ ብችል ብዬ ነው የማስበው። እንደ ኢየሱስን ትወደዋለህ ወይ የሚለው ጥያቄ በራሱ ከባድ ጥያቄ ነው ብዬ ነው የማስበውና እወደዋለሁ ወይ ብለህ ራስን መጠየቅ አለብህ። ለምሳሌ እንደ ጴጥሮስ ትሆናለህ አንዳንዴ ጌታ ሆይ እንደወደህ አንተ ታውቃለህ የምትልበት ደረጃ ላይ ትደርሳለህና ብዙዎቻችን እኔም ኢየሱስ ጌታ ነው እንላለን። ጌታ ከሆነ እንደ ጌትነቱ እናከብረዋለን ወይ? እንደ ጌትነቱ ነው ወይ ምንፈራው? እንደ ጌትነቱ ነው ወይ ምንታዘዘው የሚለውን መጠየቅ ይጠይቃል። ኢየሱስ ህይወት ነው እንላለን። ህይወት ከሆነ እንኖረዋለን ወይ? በትምህርቱ እንኖረዋለን፣ በመንገዱ እንኖራለን ወይ? እሱ መንገድ ከሆነ ከተለዋለሁ ወይ? እሱ ብርሃን ከሆነ በዛ ብርሃን ውስጥ እንመላለሳለን ወይ የሚሉ ጥያቄዎችን ልታነሳ ነው የሚያደርግ ኢየሱስን ወደዋለሁ የሚለው። ከዚህ አንፃር እውነት ነው ወደዋለሁ፣ እውነት ነው ከተለዋለሁ። በህይወቴም እስከዛሬ ያጸናኝ ለሱ ያለኝ ፍቅር ነው። ይሁን እንጂ እኔ ለሱ ያለኝ ፍቅር ብቻ ሳይሆን ያጸናኝ እሱ ለኔ ያለው ፍቅር ይበልጣልና እሱ ለኔ ያለው ፍቅር እኔ መውደዱ ሲገባኝ ማረባውን ማልጠቅመውን እኔ ላይ ኢንቨስት ማድረጉ እስከ ህይወት መስዋዕት ድረስ ለኔ ህይወት መስጠቱን ሳስብ ኢየሱስ ይወደኛል ብል ይሻለኛል። እኔ እወደዋለሁ ከምል ይወደኛል። የፍቅሩ ምላሽ እንዲሆን ግን እከተለዋለሁ። የፍቅሩ ምላሽ እንዲሆንልኝ ግን እታዘዘዋለሁ። የፍቅሩ ምላሽ እንዲሆንልኝ ግን እሱን እኖረዋለሁ ብዬ ነው የማስበው። ይህ ማለት እንግዲህ በህይወቴ ውጣ ውረድ የለም ማለት አይደለም። ፉሊ መንፈስ አይደለም ሰው ነኝ። ግን አንድ ነገር የማሰምረው በወደደኝ ልክ ባይሆንም ጌታን እወደዋለሁ።